አንተ ቆይ ስጠይቅ አንዳንዴ ፍጥረትን አምጥተህ አላህ ነው ወይ ይባላል። ግርዶሽን አሁን ግርዶሽን አላህ ነው ተብሎ ይጠየቃል። ምን አይነት ጥያቄ ነው? ድገመው። ስለዚህ ኑሩ አላህ አይደለም ፍጥረት ነው አይደለ? እስካሁን ድረስ እኛ አላየነውም፣ ያየውም የለም። ነብይ ነገር እኮ ያየው የለም። ነብይ አይቶታል ሊሆን ይችላል። እሱን ሐዲስ አላውቀውም። ተራራ አይቶታል። ቅድም ስጠቅስ ነበረ። ተራራ አይቶታል። አዳም በየሰከንድ ውስጥ አስተምሮትህን እየካድክ እንትን ለማለት አትሞክር። ወይንም ደግሞ በደንብ ሜካፕ አድርገው አይምሮህን ቅድሚያ። እኔ አሁን አንተ በአይንህ ሊትራል አይተሃል አላየህም አለም ጥያቄ እንዳስተምሮትህ ነው መመለስ ያለብህ እንጂ በአይኔ አይተሃል አላየህም የሚል ሙግት ውስጥ አልገባው። ወተዓላ ልብስ ለብሷል የሚልን መልእክት የሚሰጥ መሆኑ ነው። ምክንያቱም ባቱን ይገልጣል ማለት ከዚያ በፊት በሆነ ነገር ተሸፍኖ ነበር ማለት ነው። አላህ ይጠብቀንና ሁለተኛው ያስገረመኝ ነገር እነዚህ ሰዎች ምንም እንኳ እውነታ ባይኖረውም እኛ የሰለፎች ተከታይ ነን፣ የሰሃባዎች ተከታይ ነን እያሉ ሁሌም ሲያዜሙ እንሰማቸዋለን። የሚገርመው ግን ውድ ወንድሞች እና እህቶቼ እነዚህ ሰዎች የውመ ዩክሸፉ አን ሳቅ የሚለውን የቁርአን አንቀጽ ሰሃባዎች የተረጎሙበትን መንገድ ትተው ራሳቸው ያመነጩትን ትርጉም መውሰዳቸው ነው። በአረብኛ ግርዶሽ፣ በአማርኛ ግርዶሽ ይባላል፣ በአረብኛ ደግሞ ሂጃብ ይባላል። አስጠጋላት ወደዚህ ማለት አይደለሽ። ማለት ካለሽ አንዴ ቀሪልን ይሄንን የቁርአን ክፍል አስጠጋው ትንሽ ወደዚህ። ሂጃብ ነው የሚለው እንትኑንም አሳያት። አይ ቲንክ ማለት የተመቻት አልመሰለኝም። ከተመቻት ትቀራልሻለች። አረብኛ ትችያለሽ? አማርኛውን እና በቦታ ከታች አለ አይደለ? አማርኛ አለ። አማርኛው ግርዶሽ ነው የሚለው። ግርዶሽ ማለት ሂጃብ ማለት ነው፣ ወይንም ደግሞ መከለያ ማለት ነው፣ መሸፈኛ ማለት ነው። ቅሬታ አለሽ? ምን አልከኝ? ቅሬታ አለሽ ወይ? አይ የለኝም። ልስማማልሽ እኔ። እሺ ሂጃብ አይደለም ብዬ ልስማማልሽ፣ ግርዶሽ ነው ብዬ ልስማማልሽ። የተጋረደበት ምንም የሚጎዳኝ ነገር ስለሌለ በቃ እንደዚህ የጋረደው ነገር አለ ማለት ነው። አለ ግርዶሽ ከተባለ አላህን የጋረደ ነገር ማለት ነው አይደለ? ግርዶሽ ከተባለ እህታችን እየሰማሁ ነው። ያ ግርዶሽ ቢባል ልስማማልሽም ምንም የሚጎዳኝ ነገር ስለሌለ ለጊዜው ማለት ነው። ለአንቺ ስል አንቺ ከዚህ ጋር ከሆንሽ አላህ ከዚህ ነው የሚሆነው ማለት ነው። ከግርዶሽ ወዲያ ሆኖ ነው የሚያወራው ከተባለ አንቺ ከዚህ ስትሆኝ ግርዶሹ መሀል ይሆናል፣ እሱ ከዚህ ሆኖ ነው የሚያወራው ማለት ነው አይደለም? ስለዚህ ያ ግርዶሹ ከአላህ ጋር አብረው የሚኖር ዘላለማዊ ነው ወይንስ ፍጡር ነው? ያስ ግርዶሽ አይታይም ለማለት አይደለም። እስኪ ጨርሰህ አንብበው መጀመሪያ። ኦኬ። ለሰውም ለአላህ በራእይ ወይንም ከግርዶ ወዲያ ወይም መልእክተኛ መልአክን የሚልክና በፍቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ ሊናገረው ተገቢው አይደለም። እርሱ የበላይ ጥበበኛ ነው። ሰው አይናገረሽም፣ አያይሽም። የምትገናኙ ለሰው መልእክትም ካስተላለፈ ከግርዶሽ ኋላ ሆኖ ነው። ከግርዶሽ አይታይም ለማለት ነው። ታዲያ እንዳይታይ ያደረገው ምንድን ነው? እሱ ግርዶሽ ሲባል ዝም ብሎ እንደዚህኛ እንትን እንደምንለው ግርዶሽ አይደለም እኮ። ይሄ እንደማይታይ ለመግለጽ ነው። አይታይም ለማለት የገባ ነገር ነው። እንዳይታይ ያደረገው ምንድን ነው? ታችን የጋረደው ምንድን ነው? ግርዶሽ ማለት እንደዚህ እንደኛ እንደምናየው ግርዶሽ አይደለም እኮ። ላይት ነው። ላይት የሆነ ግርዶሽ አለው። ሂጃብ ማለት ነው። ሂጃቡ እኮ። ስለዚህ ሂጃብ እንዴ ብስሚላ እንዴት እንደምትረዱት አላውቅም። ብቻ ኦኬ፣ በደንብ አዳም። እሺ፣ እንዴት እንደምንረዳው እናሳይሻለን። ኦኬ፣ የጋረደው ነገር አለ የለም? እሺ፣ መልሽልኝ እኮ። እንዳይታያው አይታይም ለማለት አለመታየቱን እየገለጸ ነው። አይደለም ማይታይበት ምክንያት። ኦኬ፣ ተመሳሳይንን አርጉመንት ምን ላይ ተወስደዋል መሰለ? ሱረቱ አሕዛብ 53ኛውን አያ ክፈተው። በደንብ አስተው ይህንን ቃል
እዚህ ጋር ችግር የለበትም። ይሄ ግልጽ ነው። ምንም ያወዛግብ ነገር የለውም። ችግር የለውም። እሺ አንብብ ይሄንን ክፍል አንተ አንብብልኝ እስኪ። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ከተፈቀደላችሁ በስተቀር የነቢዩን ቤቶች በምንም ጊዜ አትግቡ አለ። አንዴ በምን ጊዜም አትግቡ፣ በተመገባችሁም ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁም አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ግን አላህ ከእውነት አያፍርም። ዕቃንም ለመዋስ አስተውያው በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻቸው የበለጠ ንጽህና ነውና። ምንድነው እሱ? ነቢዩ ሚስጥሮችና ሰዎቹን የጋረዳቸው ምንድነው? አንዴ ቅርታ ፎይ ሰላም ነው ካሜራ። ቆይ አንዴ ተራ ጠብቂ። ተራ የሚባል ነገር አለ። ምንድነው የጋረዳቸው? እህታችን መጋረጃ አለ አይደለ? አልገባኝም። ሂጃብ ነው የጋረዳቸው። አሁንም ግርዶሽ አለ ማለት ነው በነቢዩ ሚስቶችና እቃ የሚዋሱት መካከል ማለት ነው። ከግርዶሽ ኋላ ሆነው እንጂ የሚጠይቁት ከግርዶሽ ፊት መጥተው አይጠይቁም። ስለዚህ እንዳይገናኙ የሚያደርጋቸው ቬል አለ። የነቢዩ አላህ ቬል አለው ማለት ነው። ያ ቬል ግን ምንድነው? እሱ እንዳንቺ ጨርቅ ሳይሆን ላይት የሆነ ቬል አለው። ያንን ቢያወጣው ኖሮ አንቺንም ያጠፋሽ ነበር። ሜይ ቢ እንትኑን ቶፒኩን በደንብ ማታቂ ከሆነ ቆይና ከሌሎቹ ጋር አርጊው ስናደርግ በደንብ እየገባሽ ይመጣል። ምንለው ነው? መሞገት ትፈልጊያለሽ? አይ እኔ ለመሞገት ሳይሆን እኔ ይሄኛው ግልጽ አልሆነልኝም። ግን ኦኬ እሺ፣ ትንሽ ቆይና በደንብ ግልጽ ይሆንልሻል። ወይ ነው ማውራት ትፈልጊያለሽ? አይ በዚህ ላይ አላወራም። ግን የቅድሙ መጀመሪያ የተነበበው ግልጽ ነው። ኦኬ መልሳት ወደ ቀደሙ። የእኛው እኮ ያመጣውልሽ ተመሳሳይ ቃል ነው። እዛ ጋር ያለ ግርዶሽ የሚለው እዚህ ጋር ተጠቅሞታል። ያ ማለት አይታዩ ሚስቶቹ የነቢዩ ሚስቶች ዘላለም አይታዩ ማለት ሳይሆን እቃ የሚዋሳቸው ሰውዬ ግን ከግርዶሽ ኋላ ሆኖ ነው እንጂ እነሱ ከዚህ ሆነው እነኛ ደግሞ ከዛ ሆነው ነው የሚዋዋሱት። እቃ ከግርዶሽ ኋላ ሆነው ነው የሚዋዋሱት። ለአላህም የገባው ተመሳሳይ ነው። አላህም ከግርዶሽ እንዴ ተመሳሳይ ቢሆንም እኮ አንድ አይሆንም። ይሄኛው እኮ አልታየም ለማለት ነው። ኖ አይደለም፣ አልታየም ለማለት አይደለም። አላህ ይታያል? አይታይም። ዘላለም አይታይም? ይታያል። በዚህ በምድር ላይ እንዳለን አናየውም። እንዴት ነው የሚታየው አላህ? እኔ እንጃ። አየሽ፣ እሱም በመልሻውን ይህንን እኔ ያልኩሽ ገባሻል። አሁንም እሺ አንድ አድቫንቴጅ ልስጥሽ። ሙሐመድ አላህን አይቶታል? አላየውም። ማንም አላየውም። ግን ቬሉን አይቶታል ማለት ግርዶሹን አይቶታል። ኦኬ እመልሳለሁኝ። እሺ ኢድሪስ ኤቢሲዲ አለው። መልካም እያለሁ ሰላም ነህ? እንዴት ነህ? አለሁ። እንዴት ነህ? አለን ይመስገነው። አላህ ብርሃን የሆነ ግርዶሽ አለው አይደለ? አለው። ኦኬ ግርዶሹ ካወጣው ፍጥረትን በሙሉ ለሙሉ ያጠፋል አይደለ? ፍጥረትን ያጠፋል። ከዚህ በፊት ለተራራ ተገልጦ ተራራው አልቻለውም። ኦኬ ለተራራው ተገልጦ አልቻለውም። መልካም። ስለዚህ አላህን እናንተ በቂያማ ስታየው ግርዶሹን ወይም እሱ የጋረደውን ቬሉን ሲያነሳ ነው አይደለ? ኦኬ ያ ግርዶሽ ስለዚህ አላህን እንትን ያደረገው ነው ያካበበው ነው ማለት ነው ነው ወይንስ ግማሹን አካሉን ብቻ ነው የሸፈነው? ይኸውልህ ኑር ይባላል። ገባኝ። ግማሹ ያ ኑሩ ራሱ አላህ አይደለም አይደለ? ነው ወይንስ ኑሩ ራሱ አላህ ነው? አላህ ማለት ምን ማለት ነው? አንተ ቆይ ስጠይቅ አንዳንዴ ፍጥረትን አምጥተህ አላህ ነው ወይ ይባላል። ግርዶሽን አላህ ነው ተብሎ ይጠየቃል።
ምን አይነት ጥያቄ ነው? ድገመው። ስለዚህ ኑሩ አላህ አይደለም ፍጥረት ነው አይደለ? ግርዶሽን አላህ ነው ወይ ትላለህ ወይ? ድገመው። አላህ ራሱን የቻለ ፈጣሪ፣ አላህ ራሱን የቻለ ፈጣሪው ነው። ይኸውልህ አላህ ፈጣሪ ነው። ግርዶሹ ደግሞ አላህን የሸፈነ አላህ ራሱን የቻለ ፈጣሪ ነው። ግርዶሹ ደግሞ የእሱ ኑር ነው። ፍጡር ነው። ያ ደግሞ ፍጡር ነው። እንኳን ለሰው ልጅ ተራራ ተገልጦለት ለተራራ ተገልጦለት ያ ኑሩን ተራራው መቋቋም ተስማምተናል። አላህን የሸፈነው ከእኛ ጋር እንዳንገናኝ የሚከለክለን ያ ኑሩ ወይንም ደግሞ ሂጃብ የሚባለው ወይንም ግርዶሽ የሚባለው ፍጡር ነው ብለህናል። አላህ አይደለም ፍጡር ነው። ባህሪ ነው። የፈጣሪ ባህሪው ነው። ቅድም ለምንድን ነው እሱ ፍጡር ነው ብለህ ነበር እኮ። እንዴት ነው አላህ የምትለው ብለህ ነበር እኮ። እና ጥያቄን አስተካክል። ይኸውልህ ስጠይቅ ሰውን ለማወዛገብ ለመፈለግ ሪከርድ ለመስራት ምናምን አይደለም። ለምን ስላጨበጨብኩኝ ሪከርድ ለመስራት አታወዛግባቸው። ማንንም ስጠይቅ ስማኝ፣ ይኸውልህ ማንንም ስጠይቅ አንድን ሰው ስጠይቅ ለማወዛገብ ብዙ ቃል ለመጠቀም አትሞክር። ገብቶሃል አይደለ? ለሪከርድ እንዲመች ኔትወርክ እየያዘ ነው መሰለኝ እኔ ጋር። ይኸውልህ እና ለንግግሮችን ስትናገር ስነ ስርዓት ይኖርህ። በመጀመሪያ ደረጃ ምንድነው ስለምን ስነ ስርዓት ነው የምታወራው? ምን አልኩህ እኔ? ስለኔ አይደለም እየሰማሁ ነበር። የምትናገራቸው ቃላቶች አጠቃቀምህን አሳምራቸው። አታልቅሰዋል። ቃል በቃል አንተ ምን አልከኝ? አላህን የሸፈነው ኑር አለ፣ ሂጃብ አለ፣ ግርዶሽ አለ የለም አልኩህ። አለ አልከኝ። ለሱ ባህሪ ነው፣ የፈጣሪ ባህሪ ነው። ይኸውልህ ኦኬ፣ የፈጣሪ ባህሪ ሎክ የአላህ ባህሪ ነው አይደለ? ያው ባህሪ ነው፣ የፈጣሪ ባህሪ ኑር ይባላል። ኦኬ፣ አካላዊ ነው አይደለም? አካላዊ ማለት ሜይ ቢ ሊታይም ይችል ማለት ነው በእናንተ ኮንቴክስት። እስካሁን ድረስ እኛ አላየነውም፣ ያየውም የለም። ነብይህ አይቶታል። ነገርኩህ እኮ ያየው የለም። ነብይህ አይቶታል ሊሆን ይችላል። እሱን ሀዲስ አላውቀውም። ተራራ አይቶታል። ቅድም ስጠቅስ ነበረ። ተራራ አይቶታል። አዳም በየሰከንድ ውስጥ አስተምሮትህን እየካድክ እንትን ለማለት አትሞክር። ወይንም ደግሞ በደንብ ሜካፕ አድርገው አይምሮህን ቅድሚያ። እኔ አሁን አንተ በአይንህ ሊትራል አይተሃል አላየህም አለም ጥያቄ። እንዳስተምሮትህ ነው መመለስ ያለብህ እንጂ በአይኔ አይተሃል አላየህም የሚል ሙግት ውስጥ አልገባውም። ስለዚህ እንዳስተምሮትህ ወይንም ደግሞ ቶፒኩ ማታውቀው ከሆነ ቀላል ቶፒክ እንዳልሆነ አውቃለሁ። ዝምታ ምረጥ። አኪዛ ታርገኝ እኔ ነው። ስለዚህ ኑሩ አካላዊ ነው አይደለም? እሺ ባህሪ ይታያል። ላቅልልልህ፣ ባህሪ ይታያል። መልስ። ባህሪ ይታያል ወይ? የፈጣሪ ባህሪ የማንኛውም ባህሪ የሚባለው ነገር ይታያል። ለምሳሌ ብረት ጠንካራ ነው። ጠንካራነትን በአይንህ ማየት ትችላለህ? የብረትን ጠንካራነት ሳነካው ከአካሉ ከብረቱ ለምሳሌ ነገር ጠንካራ ነው። ይሄንን ጠንካራነት በእጅ ነክተህ ነው እንጂ የምታየው ከዚህ ነጥለ ከአካሉ ነጥለ ማየት ትችላለህ ጠንካራ መሆኑን? ከዚህ በፊት የምታውቀው ከሆነ እሱ ሌላ ጉዳይ ነው። የምታውቀው ከሆነም አታየውም። ፊል ታደርገዋለህ፣ በአይምሮ ትረዳዋለህ እንጂ በአይንህ አታየውም። ሴንስ ነው የምታደርገው፣ በአይምሮ ማወቅ ነው እሱ። ታውቃለህ እንጂ አታየውም። ስለዚህ ባህሪ ይታያል። አሁን ኑር አልከኝ። ኑሩን ይኸውልህ ባህሪው ነው አልኩህ አይደል? አሁን ያኛው ባህሪ ኑሩ እሺ አይተህ ታውቃለህ ያልከን እኛ አይተን አናውቅም። ኑር ነው ስትለኝ ኑሩ ባህሪ ነው አልከኝ። ባህሪ ደግሞ እኮ እኛ አይተን አናውቅም።
ይኸውልህ እኛ ለተራራ እንደተገለጠ ቁርአናችን ላይ ሐዲሳችን ላይም እንትን ላይ ያለ ተገልጿል። ከዚህ በፊት ተራራው መቋቋም አልቻለም፣ ያንን ብርሃን ያንን ኑር ማለት ነው። ወንድማችን አላየኸውም ማለት ሎክ አላየኸውም ማለት አንተ አላየኸውም ማለት ወይንም ደግሞ አልመልስም ስላላየሁት ምትል ከሆነ ዘወል አስተምሮትህን አላየኸው ነብይህንም ጭምር አላየኸው አይደለ? አይተሃል ሙሐመድን? ማንተም ኢየሱስን አላየኸውም እኮ። እኔ እንደዛ ብዬ አላምንማ። ሳያዩ የሚያምኑ ብፁዓን ናቸው ብዬ ማምን ነኝ እኔ። አንተ ግን ስላላየሁት አልመልስም አይነት ስታፍ ውስጥ ገባ። አሁን እንትን ስትል እንደዛ ከሆነ እና ኑር ስለ ኑር እኮ ስለ ጌታ ባህሪ እኮ ነው እያወራን ያለ ነው እኮ። አስተምሮቱ መመለስ አለብህ ነው። እኔ ደግሞ አርጊው እያደረግኩ ያለው አስተምሮቱን እየነገርኩህ እኮ ነው። እስከዛሬ ድረስ የተገለጠው ለተራራ ነው። ለተራራና ለነብይ ያልከኝ ለነብይ የሚለውን ሐዲስ እኔ አላየሁትም፣ አላውቀውም። እስኪ አምጣልኝ። ለነብዩ ኑሩን አይተውታል የሚለውን ሐዲስ አሳየኝ። በቂ ነው እኮ ለተራራው እንደተገለጠ ከነገርኩህ እኮ በቂ ነው። አታውጣው ክርስቲያን፣ በቂ እኮ ነው። አንተ በምታውቀው ማለት ነው። እስኪ አይ አውጣልኝ፣ አሳየኝ፣ ማስረጃውን አሳየኝ። ምን ይሰራላል? በቂ ነው እኮ ነብይ ባየው መሰረት አልኩህ እኮ። እስቲ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ኑር አይተውታል የሚለውን ማስረጃ አሳየኝ፣ አብረን እንየው። ምን ይሰራላል? በቂ ነው። አንተ በምታውቀው እኮ ለተራራ እንደተገለጠ ተማምነናል እኮ። እሱ እኮ በነብዩ ጊዜ እኮ አይደለማ ታዲያ ለተራራ የተገለጠው። አጥል ክርስቲያን ኦኬ። አይ አክቹዋሊ እኔ ሌላ ነገር ላወጣ አልነበረም፣ ግን ራሱ ክሌም ባደረገው አያምንም ማለት ነው። ተራራው ባሉ እንዳየ እሱን አታምንም ወንድማችን? ለተራራው ተገልጧል። እሱም በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ አይደለም። ታሪክ የበፊት ታሪክ ለነቢያችን ሲነግራቸው ነው መገለጡንም የተናገረው። ስለዚህ አሁን ለነቢዩ ተገልጧል፣ ብርሃኑ ኑሩ ለነቢዩ ተገልጧል የሚለውን ማስረጃ አሳይ እኮ። ስለዚህ አንተ ለተራራው ብርሃኑ ተገልጧል ብለህ የምታምን ከሆነ ማስረጃ ለምን ለኛ ከኛ ትጠይቃለህ እያለ እኮ ነው። እሱ የራስህ እኮ ነው። እሱ እኮ ነው ያለኝ። አሁን ተራራው የተፈረካከሰው ብርሃኑን አይቶ ነው ወይስ አላህን አይቶ ነው? ኑሩን አይቶ ብርሃኑ ገና አላህን አላየም ከነጭራሹ። ብርሃኑ ገና ትንሽ ነው የተገለጠው። ይኸውልህ ትንሽ ነው የተገለጠው፣ በጣም በትንሹ ነው የተገለጠው ለዛውም እኮ። ስለዚህ በቃ ብርሃኑ ተራራው ብርሃኑ አይቶ ከተፈረካከሰ ለምን ማስረጃ ትጠይቃለህ ነው? አላህን አይደለም ያየው ብርሃኑ ነው አልክ። ስለዚህ አላህ በብርሃኑ እኮ ነብዩ አይተውታል እያለኝ ስለነበረ ነው። ነብዩ ሰለላሁ ዐለይሂ ወሰለም አይተውታል ስላለኝ ነው። ባላህ እኮ እያደነጋገረህ ነው። እሱ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ኑር አይተውታል ስላለኝ ነው። እስኪ የትኛው ማስረጃ የትኛው ሐዲስ ላይ ነው ያለውን ያልኩ አውጣና ታየኝ። ሰሚራ ሚዩት አድርጊ። ሉክ ክፈትለት። እሺ ሳይ ሙስሊም 178 አንዴ ክፈተው ቢን ማተር አያደርገንም። ታየም አልታየም እኛ ማተር አያደርገንም። ፖይንታችን እሱ ላይ ስላልሆነ ማለት ነው። በራስ አርጊው ማድረግ ስለምንችል ስ ግን ብርሃኑን አላየውም ወይ ነብይህ አይቶታል ይላል። ስለዚህ አላህን አይቶታል አላየም ትላለህ። ስለዚህ አላህ አይደለም ማለት ነው ብርሃኑ አላህ ካልሆነ ደግሞ ያ አካላዊ ሳይሆን ባህሪ ከአካል ተነጥሎ ይቆማል። ባህሪ ከአካል ተነጥሎ ሊቆም አይችልም ወገን። ስለዚህ ያ አላህ ካልሆነ ራሱን የቻለ ኢንቲቲ ነው ማለት ነው። ስለዚህ አላህ አንድ አይደለም ማለት ነው። አላህን የሸፈነ ሌላ እንደ ቆዳ ነገር እኔ ቆዳ አለኝ፣ ሰውነቴን ያቆመ ሰውነቴን የያዘ ቆዳዬ ባልኖር ለሰከንድም አልኖር፣ ደሜ ስጋዬ ተበታትኖ ፈስሼ ነበረ። ስለዚህ አላህም እንደዛ እንትን ያደረገው አለ ማለት ነው። ኤኒዌይስ ቀጣይ ክርስቲያን አንብቦ ሳይ ሙስሊም 178 ቢ ላይ አዳምጥ በደንብ። አብደላ ቢን ሻቂቅ ሪፖርትድ አብደላ እንዳስተላለፈው ይላል I said to Abu Dar ለአቡ ዳር እንደዚህ ያልኩት had I seen the messenger of Allah I would have asked him የአላህ መልእክተኛን አይቼው ቢሆን ኖሮ ጠይቀው ነበር አለ። he አቡ ዳር said አቡ ዳርም እንደዚህ አለ what is the thing that you wanted to inquire of him ምን ትጠይቀው ነበረ ብሎ ይመልስለታል አቡ ዳር። he said እሱም እንደዚህ አለ I want to ask him whether he had seen his Lord ጌታውን ወይም ደግሞ አላህን አይቶት እንደነበረ እጠይቀው ነበር አለ። አቡ ዳር said አቡ ዳርም ደግሞ መልሶ ምን አለው I in fact inquired of him እኔም እኮ የአላህ መልእክተኛን ጠይቄው ነበር and he replied እሱም እንደዚህ ብሎ መለሰልኝ
አይ ሶ ኤ ላይት ብርሃኑን ወይም ኑሩን አይቸው ነበረ ብሎ መልሶለታል። ሙሐመድ አይቶት ነበር የአላህን ብርሃን። እሺ ኤቢሲዲ አሁን ምትለዋለህ? እሺ አይቶት ነበር። አይ ማየቱን ማስረጃ ሳይኛል እኮ አይቶት አላልከኝ። እያየሁ እየሰማሁ ነው። አላህን ያየው ወይንስ ብርሃኑን ያየው? ምን ይላል? ብርሃኑን አይደለም የሚለው። ስለዚህ ብርሃኑ አላህ ነው የሚለው አይደል? ብርሃኑ አላህ አይደለም ማለት የአላህን ኑሩን አይቸው ነበረ ነው የሚለው እኮ አይደል? ስለዚህ ብርሃኑ አላህ አይደለም ማለት ነው። አላህን ማንም አይቶት አያውቅም። ቴንክ ዩ ሎክ አላህ ማንም አይቶት አያውቅም ማለት ነው። ስለዚህ ብርሃኑ አላህ አይደለም ማለት ነው። ፍጡር ነው ወይንስ ፈጣሪ ነው? የብርሃኑ የፈጣሪ ኑር ነው። ኑር ፍጡር ነው። ኑር መጀመሪያ ኑር ማለት ምን ማለት እንደሆነ እስኪ እሱ ነው መጀመሪያ። ኑር ማለት ምን ማለት ነው? ኑር እኛ ጎረቤታችን አለ ኑር የሚባል እሱ ነው። አይ የምሬን ነው። ለምን ታሾፋለህ? ኑር ማለት እኮ ይኸውልህ ፈጣሪ ነው እያልክ ነው አሁን አንተና ያለው ሉክ ፈጣሪ አይደለም ካልከኝ ፍጡር ነው የሚሆነው። ፍጡር ነው ካልከኝ እስማማለሁ። ፍጡር አይደለም ካልከኝ ፈጣሪ ነው የሚሆነው። ወይም ፍጡር ነው ወይም ፈጣሪ ነው። ከሁለት አንዱ ነው የሚሆነው። አልተነገረም እዚህ ጋር እንዴ? ከሁለት ነገር ውጭ ያለ እህታችን አሊማ ከፍጡርና ከፈጣሪ ውጭ በዓለም ላይ ያለ ነገር ምንድን ነው? ንገሪኝ እስኪ እኮ ያልተባለን ነገር አንልማ። ፍጡሩም ፈጣሪም አልተባለም። ስለዚህ ከፍጡርና ከፈጣሪ ውጭ ሌላ ሶስተኛ ነገርም አለ ማታውቁት ማለት ነው። አይ ፋላሲ ነው ይሄ። ዝም ብለህ ነው ወላሂ የማይሆን ነገር ነው የምታወራው። ሲጀመር ምን አይነት ፋላሲ? ከፍጡርና ከፈጣሪ ውጭ አለ? አልተነገረም። ፍጡርም ፈጣሪም አልተባለም። ስለዚህ እኛ ፍጡርም ነው ፈጣሪም ነው ልንል አንችልም። አዲማ እህታችን ውዴ የኔ ቆንጆ አዳምጪ። ወይም ፍጡር ነው ወይም ፈጣሪ ነው። አንድ ነገር በጣም ቀልደኛ ነህ ወላሂ። በጣም የምቀልደው አልፎ አልፎ። ኧረ አውቆ ነው የሚያወዛግበው። ሙዱ ነው በእናትሽ። የማይጠይቅ ጥያቄ እኮ ኤቢሲዲ አይደለም ሲጀመር ለማምታታት ነው የሚሆነው። አዲማ አልተነገረንም መልስ አይሆንም። አናውቅም አይደለም የማይጠይቅ ጥያቄ ነው እየጠየቅ ያለኸው አብዱ። ኤቢሲዲ አይ የሚጠየቅ ጥያቄና የማይጠየቅ ጥያቄ አለ እኮ አይደል? ኤቢሲዲ አንተ እኮ ለአይምሮ ላይ የሰራኸው ነው። ማይጠየቅ ብለህ የዘጋኸው ለምንድን ነው? መልሱ ስለማታ አይደለም። አሁን ይኸውልህ የፈጣሪ ብርሃን ነው እያልኩ የፈጣሪ አዳም ስለዚህ ነው እያልኩ አንተ ኑሩም ፈጣሪ ነው ፍጡር ነው ትለኛለህ። ምን አይነት ጥያቄ ነው? አዳምጥ እሺ። ምክንያቱም ኦኬ እንደ ፀሐይ ያለች ለምሳሌ አላህ ከአካሉ ወይ ብርሃኑ ራዴት አድርጎ እንደዚህ ረእቶት ነው እያልከኝ ነው? የሆነ መብራት ስናበራ ይበራል። የሆነ የደረሰበት ነገር አለ። ከሰውነቱ ላይ ብርሃኑ እንደዚህ አንጸባርቆ ነው እያልከን ነው እንዴ? እንደዛ ነው ነገር አታውራ። ይኸውልህ በማታውቀው ነገር አታውራ። እንደዛ እያልከኝ አይ በፍጹም በማታውቀው ነገር አታውራ። ይኸውልህ ግርዶሽ ለምሳሌ ይኸውልህ ሂጃብ ሲባል ግርዶሽ ማለት ግርዶሽ ማለት ፕሊዝ ይኸውልህ ለዚህ ነው አጥራው። እሺ ፈጣሪ ነው ስትል አላህ አካል እንዳለው ታምናለህ። ዛቶች አሉት፣ እጅ፣ እግር፣ ባት ወዘተ አለው። ስለዚህ ከሰውነቱ የሚወጣ ብርሃን እያልክ ነው ወይንስ እሱን ሰውነቱ ሌላ ሆኖ ብርሃኑ ደግሞ እሱን ያካበበ እያልክ ነው? ወይንስ ከሰውነቱ ላይ የሆነ እንደዚህ ኢነርጂ ከሆነ ነገር ላይ እንደሚወጣው ጨረሩ እንደዛ ወጥቶ ነው እያልከን ነው? አጥራ ይሄንን ቅድሚያ ያላ ብርሃን አትፈላሰፍ። በማይሆን ነገር አትፈላሰፍ። አስረዳኝ ነው እንደው እዚህ ግባ በማይባል ነገር አትፈላሰፍ። ይኸውልህ የሚረባ ጥያቄ መጠየቅ ካለብህ ስንት ብዙ ጥያቄ አለ። መልሱን ስላላወቀው መፈላሰፍ ነው ማለት አይደለም። በነገራችን ላይ ለምን እንደዚህ እንደሚሉ ታውቃለህ? መልሱን አላወቀውም። ገብቶሃል? እሱ መመለስ የሚችለውን ነገር ለመመለስ ሞከረ። ነገር ግን የባሰ ቅርቃር ውስጥ እንደሚያስገባው አወቀ። ከዛ በኋላ አትፈላሰፍ ነገር ውስጥ ገባ። መመለስ ስለማችል ነው፣ ፍልስፍና ሆኖ አይደለም። አላህን የሸፈነው አካል ብርሃን ፍጡር ነው ወይስ ፈጣሪ? ከአካሉ እንግዲህ ሉክ አላህ እጅ፣ እግር፣ ባት ምናምን ፊት የመሳሰሉ አካላት አሉት ብለው ያምናሉ። ይሄ ብርሃኑ ከሱ ከአካሉ ኢሚት የሚሆን ነው ወይስ ደግሞ ሌላ ኤክስተርናል የሆነ ብርሃን ነው የሸፈነው? ይሄንን ብቻ አጥሩልን። ወይንም በቃ እንደ ኩራዝ ወይንም ባትሪ ወይንም እንደ ፀሐይ ከሱ የሚወጣ
ላይት ነው በሉና በቃ እንትን በሉን። እሱ ደግሞ ብዙ አይነት ችግር ያመጣባችኋል። እንደዛ ከሆነ ደግሞ ልጠይቅህ። ኤቢዲ ሚዩት አድርግ። በቃ አንተ ቶ ሰሚራ ቀጥይ። ቀጥል። አንቺ አቋም በዚህ ላይ ያንተ ጥያቄ ምንድነው? ምንድነው ማወቅ የፈለግከው? የአብርሃሙ በመጀመሪያ ደረጃ ይኸውላችሁ አንድ መልዕክት ልንገራችሁ። አትረብሽ በቃ ብርሃኑ ልብ በይ። ምክንያቱም ስለ ፈጣሪ ኮንሰፕት እያወራን ነው። ስለ ፈጣሪ እያወራን ሎክ እጅ፣ እግር፣ ባት ወዘተ የምታጸድቁ ናቸው። የማንንም የማይመስል ሚስ ሪፕሬዘንት አደረከን እንዳትሉ። እጅ አለው፣ ሁለት እጅ አለው፣ ሁለት እግር አለው፣ ሁለት ባት አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ፊት አለው፣ አፍ አለው፣ ወገብ አለው። ታጸድቃላችሁ። ግን የማንንም አይመስልም። ይመስላል አላልኳችሁ? የማንንም አይመስል ብቻ እነኚህ አሉት። ይሄ ነገር ብርሃኑን ያካትታል። ኦኬ፣ ይሄ አካል እነኚህ የተዘረዘሩት ብርሃኑ የሸፈነው ሁሉንም አካሉን ነው። ብርሃኑ ከዚህ አካል እንደዚህ እንትን የሚወጣ ነው ወይንስ ኤክስተርናል የሆነ እሱን ሰራውንድ ያደረገ ነው? ይሄንን አጥሩልን። ቆይ ምን አይነት ጥያቄ ነው የምትጠይቀው አንተ? መልስልህ። ሰሚራ ቀጥይ። እሺ፣ እኔ እንዳዳመጥኩ አንተም አዳምጠኝ። እሺ አሎ፣ ሶሪ ኔትወርክ ዞይ ነበር። ቀጥይ። ሚዩት አድርገሻል። ማይክ ልኬልሻለሁ። እናዳምጥሻለን። አዳምጡ እያለች ነበረ። ወደ መልሱ ሂጂ። ኦኬ፣ በደንብ አስተውሉ። ኋላ ስለ አካል ስናወራ ወጣች ነ ስለ አካል ስናወራ የአላህ አካል ከሚሊየን ይበልጣሉ ማለት ነው። አንድ የሚል በአካል የትኛው ሙስሊም አርጊው ማድረግ አይችልም። ባይዘ የትኛው ሙስሊም መሞገት አይችልም። ንጽጽር አቆማለሁ ብያቸዋለሁ። እኔን በአካል አላህ ይሄን ያህል ነው አካላቱ ብሎ ቻሌንጅ የሚያደርገኝ ካለ የፈለገ ይሁን እንቀጣለታለሁ። ብዙ ያልተፈቱ እፎይ፣ ለምን አትወያዩ መምህራኖች? አሁን አንቺ እየተወያየሽን ነው። እህታችን አሊማን ለማስመለስ እህታችን አሊማውን ዘው ብለሽ ተወጫለሽ ከእስልምና። በደንብ ተጠቀሚ ጭንቅላትሽን። ኔስ ማረኝ አይደለም ቁም ነገር ወላሂ አይደለም። ለምን አትወያይ? ማረኝ አላህዬ። በቃ ሚት አድርጊ አንቺ ማረኝ። በኢየሱስ ስም እናንተ ይቅር በሉኝ። ኔስ ማረኝ አላህ። እንደነ አብዱ ነው አይደለ? ማረኝ አላህ ፕሮፋይሉ እሱ መሰለኝ። አብዱ ነህ እንዴ? ነው አይደለም? ነው ምንድን ነው አካውንትን ሌላ ማረኝ ምን ነው? እንዴት አወቀኝ? አንተ ጨዋ ሆነሃል በጣም። አንዳንዴ መቀየር አስፈልጋል። ጨዋ ሆነሃል አሁን። እሺ ሜይ ቢ ጥያቄያችንን ሜይ ቢ በደንብ ከሰማኸው መመለስ ትችላለህ። አሊያም አርቲኩሌት አድርገህ እንደገና ድገምልህ ጥያቄው። እሺ እንደገና አድርገው እስኪ። አሁን ነው የገባሁት። ሎክ አላህ አካል አለው ብላችሁ ታምናላችሁ? አንዴ ሚዩት አድርገውና አዳምጠኝ። አላህ አካል አለው ብላችሁ ታምናላችሁ? ሚዩት አድርገው አንዴ። ኦኬ፣ አላህ አካል ካለው እጅ፣ እግር፣ ባት ወዘተ የሚባሉት የማንንም የማይመስል አካል አለው። ያ አላህ የሚባለው እንደዚህ አካል ያለው ደግሞ የሸፈነው ምን አለ? ላይት አለ፣ ግርዶሽ አለ። ስለዚህ አካሉ ከግርዶሹ አይወጣም፣ በግርዶሽ ውስጥ ነው ያለው ማለት ነው። ያ ግርዶሹ ላይቱ አላህን ሰራውንድ ያደረገው ከዚህ ከቦዲው which is ማንንም ከማይመስለው የሚወጣ ኢነርጂ ነው ወይንስ ኤክስተርናል የሆነ እሱ ሰራውንድ ዳርጎ ነው ያለው?
ቅድሚያችኛውን ትመልስልናለህ። ቁርአን ምንድነው? ወይ ይሰማ ወለ ድምጽ ይረብሻል ወለ ድምጽ ይበል ውጭ ነው። አይ ቲንክ መስለኛ አብዱ ሲገባ መቀጠል ይችላል። እስከዛ ከገቡት ጋር አህመድ እና ኡሙ ኢምራን ገብተዋል። ከነሱ ጋር ይቀጥል። ሌሎቹ ቀጥሉ። በቃ ስገባ ትቀጥላለህ። እንትና ትንሽ ሚረብሻል አንተ ጋር። ኦኬ አህመድ ቀጥል። ያንን አላህን ያካበበው ብርሃን በገነት ስትሄዱ ገነት ስገቡ አላህ ብርሃኑን አላህን ታዩታላችሁ አይደለ? የሰማው ነው። ኦኬ ሳይ ሙስሊም 181 እና ክፈትልኝ። እሺ በደንብ አስተውል። ሳይ ሙስሊም 181 ኤ ላይ እንደዚህ የሚል ታሪክ አለ። አንድ ሚዩት አድርገው ካሊድ ሚዩት። ኦኬ አንብበው በደንብ አስተውል። ይሄንን አዲስ እሺ የአላህ መልእክተኛ ለተናገረው ይልና when those deserving of paradise would enter paradise ጀነት መግባት የሚገባቸው ሰዎች ጀነት ሲገቡ ይላል the blessed and the exalted would ask የተባረከውና የላቀው ወይም አላህ እንደዚህ ብሎ ይጠይቃቸዋል do you wish me to give you anything more ሌላ ተጨማሪ እንድሰጣችሁ የምትመኙት ነገር አለን ይላቸዋል they would say እነሱም hast thou not brightened our faces ፊታችንን ብርሃን እንዲሆን አላደረክምን ብለው ይመልሱለታል hast thou not made us enter paradise and saved us from fire ከጀሃነም እሳት አድነን ወደ ገነት እንድንገባ አላደረክንምን ብለው ይመልሱለታል he the narrator said ተራኪውም እንደዚህ ብሎ ይቀጥላል God would lift the veil አላህ ሂጃቡን ይገልጣል and of things given to them nothing would be dearer to them than the sight of their Lord አላህ ሂጃቡን ከገለጠ በኋላ ከዛ በኋላ እሱን ከማየት የሚበልጥ ነገር ለነሱ ተወዳጅ የሚሆን ነገር የለም ብሎ መሐመድ ይነግራቸዋል። ኦኬ ስለዚህ በግልጽ የቁርአኑ ሱራ ተግርዶሽ ማለት እንችለው ወይ በቁርአን ወይ በአዲስ ይመጣ ኦኬ አላህን ከግርዶሽ ውጪ ማየት ትችላለህ? ያዳምጥ አይቻልም። ኦኬ መቼ ነው ከግርዶሽ ፊት ለፊት የምታዩት? ነገ የውመል ቂያማ ስንሞት፣ ነገ የውመል ቂያማ ከሞትን በኋላ ለጀነት ወለጀሃነም የተባለው ወደ ጀሃነም፣ ወደ ጀነት የተባለው ወደ ጀነት ሲገባ ለጀነት የተባሉ ሰዎች ከዛ በኋላ አላህን ያለ ግርዶሽ ያዩታል። አዎ ሐቅ ነው አለ። ደግሞ ለነብዩላህ ሙሳ ጊዜ ነበረ። ነብዩላህ ሙሳ ተገለጥልኝ ባሉበት ጊዜ እስኪ ይሄን ተራራ ልገለጥለትና ይሄ ተራራ ይሄ እኔ ስገለጥለት ተራራው ከተቋቋመኝ ላንተም እገለጥልሃለሁ አለው። ስለዚህ ከዛ ተራራው ሲገለጥለት ተራራው በቃ እንዳለ አመድ ሆነ ማለት ነው። ስለዚህ ጌታ ይቅር በለኝ ብሎ ነብዩላህ ሙሳም ተመለሰ ወዲያው። አሁን ስለ ኑሩም ሆነ ስለ ጨረርም ሆነ ስለ ፀሐይም ሆነ ዙሮ ዙሮ የሆነ ኑር ተጎልጦለታል፣ አልቻለውም። ያን አንተ ስለ ኑሩ፣ ስለ ጨረሩ፣ ስለ ፀሐዩ ማወቅ የፈለከው ምንድን ነው? አሁን አንተ ስለሱ መልካም። ስለዚህ በወል ቂያማ ላይ ነው አላህን ያለ ጨረሩ ያለ ሂጃቡ የምታዩት በዕለተ ትንሣኤ ወይ ከሱም የበለጠ አስደሳች ነገር አላህን ከማየት ደግሞ የዛን ጊዜ ደግሞ እሱን ከማየት ደግሞ ምንም የሚያስደስት ነገር የለም በጀነት ውስጥ። በቃ እሱን ብቻ ማየት ነው የሚያስደስተን። ስፋይን። ስለዚህ የምታዩት ያለ ሂጃብ የዛን ዕለት የምታዩት ያለ ግርዶሽ ነው አይደለ? አዎ። ስለዚህ የሆነ ሰዓት አለች ተገድቦ ነው 24 ሰዓት። አሁን ግን ግርዶሹ ወይንም ደግሞ የአላህን ሂጃብ አሁን አላህን ሸፍኖ ነው ያለው አይደለ? እሱን አላህና አላህ ራሱ ነው የሚያውቀው። አሁን ተሸፍኛለሁ፣ ተገልጫለሁ። እሱ አሁን አርሽ ላይ ነው ያለው። በምን ሁኔታ እንዳለ እኛ አናውቅም። አላህ እሱ ራሱ ነው የሚያውቀው ማለት ነው። እኛ የምናውቀው ቁርአኑ ላይ ያለውን ነው፣ እዚህ ድረስ ያለውን ማለት ነው። እሱ ፋይን ሊሆን
የቂያማ ቀን እንድታዩት ግርዶሹን ይገልጣል አይደለ? ግርዶሹ ይገልጣል ሳይሆን ይገለጣል። ግርዶሹ ይገለጣል የዛኔ ማለት ነው። ያ ግርዶሹ ይገለጣል። ስለዚህ ያ አላህን የሸፈነው ግርዶሹ ፍጡር ነው ወይንስ ፍጡር አይደለም? ፍጡር ነው ፍጡር አይደለም? እሱን አላህ ነው የሚያውቀው። ፍጡር ነው ወይስ ምንድነው? እሱን አላህ ነው የሚያውቀው። በቃኛ እዚህ ድረስ ያለውን የተጻፈልንን የምናነበው ይሄንን እንጂ በጣምም ይሄ ምንድነው ብለን ተመራምረን ወይ ደግሞ በሰዓቱ በነቢዩ ጋር ስላልነበር ጥያቄውን መጠየቅ አንችልም። እንደዚህ ነን ብለን መጠየቅ አንችልም። ቁርአን ላይ ያለውን ግን አቤት ያ በጊዜው ስላልነበሩ ሰዎች ስላልጠየቁ የነሱ ስንፍና ይሆናል። እኛ ግን አሁን በዚህ ዘመን ያለን አንቺም ልጠይቅ ይገባል፣ እኛም ልንጠይቅ ይገባል። አላህ የተሸፈነበት ሂጃብ ፍጡር ነው ወይንስ ፍጡር አይደለም? ቁርአንና ሐዲስ ላይ እኮ ይሄ ነው ያለው። ፍጡር ነው ፈጣሪ ነው የሚለውን አንተ ለምን ፈለግከው ነው? አሁን አንተ በቃ ስለ ብርሃኑ ተገለጠ አልቻለም ተባለ አይደለ? በቃ ስለዚህ ድረስ የኛ እውቀት አዳምጪ። እናንተ አለማወቃችሁ፣ ስለዚህ ስህተት ውስጥ ገብታችኋል። ባለማወቃችሁ ምክንያት እያመለካችሁት ያላችሁትን እንኳን አታውቁም። ምን እንደለበሰ እንኳን አታውቁም። ባለቤት ምን እንደለበሰች እንኳን ፖሊስ እንትን ብትል ብጠፋ ምን ለብሳ ነው የወጣችሁ ብሎ ሊጠይቅ ይችላል ወላ ማለት ነው። የምታመልከውን ዘላለማዊ ህይወት የሚሰጥህን 20 30 40 ዓመት ብቆይም ምን እንደለበሰ እንኳን ማታውቅ ከሆነ የለበሰው ፍጡሩን ፈጣሪ ማታውቅ እንኳን እንዴት ነው የዘላለም ህይወት የምታገኝበት? ካለ የጓደኛህን ልብስ እንኳን ታውቃለህ። እንኳን የጓደኛዬን የኔን የለበስኩትን እንኳን ታውቃላችሁ፣ ገስ ታደርጋላችሁ። ኤኒዌይስ ሁለት ነገር ነው የሚችለው። ይሄ የሚገለጥ ከሆነ የሚነሳ ነገር ነው ማለት ነው። ፍጡር ከሆነ አላህን እንደ ፍጡር ሸፈነው። ፍጡር ካልሆነ ደግሞ ከውስጥ የሆነ አካል አለ፣ ከውጭ የሆነ አካል አለው ማለት ነው። አላህ የሚላጥ አካል አለው ማለት ነው። የሚጠቀለል የሚነሳ አካል አለው ማለት ነው። ፕሊስ ቆይ አንድ ልጨርሳ። ከሌለው እሱ ላይ የተደረበ ፍጡር ያልሆነ ፈጣሪ የሆነ ሌላ አካል አለ ማለት ነው። ምን የሚባል ሂጃብ የሚባል ብርሃን የሆነ አካላዊ የሆነ ከአላህ ጋር ዘላለም አብረው የነበረ አላህን አካቦ ያለ ፍጡር ያልሆነ ነገር አለ ማለት ነው። አላህን ሸፍኖ የያዘ ፍጡር ከሆነ ደግሞ ከመፍጠሩ በፊት አላህ ራቁቱን ነበር ማለት ነው። እሺ መናገር ይቻላል ወይ? ትቀጥላለህ። እሙ ኢምራን እዚህ ላይ የምትይዋለሽ? ነው አላህ ከሁሉም ነገር የጸዳ ስለሆነ ማለት ነው። እኔ በዚህ ማለት አንተ በምትለው ላይ ምንም ነገር የምስማማበት ነገር የለም። ምንድነው እሱ? መልሻሽ አለመስማማት። ምኑን ነው የምመልሰው? ምኑን? አለመስማማት መልሰው ነው። አለመስማማት መልሰው እኮ ምኑን ነው የምመልሰው እኮ? ጥያቄው ምንድን ነበረ? እሺ ንገረኝ። ጥያቄውን አልገባሽ? እሺ ብርሃኑ ፍጡር ነው ፍጡር አይደለም? ስለ ብርሃኑ ፍጥሩነትና ስለ ብርሃኑ ተፈጣሪነት አንተ ለምን ማወቅ ፈለግ? ምንድን ነው የፈለግከው? ክርስቲያን ይሄ ነገር እንዴት ነው? እሱንማ አላህ ነው የሚያውቀው ራሱ። አይ ኡሙ ኢምራን አሁን ምን እንደው ታውቂያለሽ፣ የኛ ፈጣሪ የጸዳ ነው ያልጸዳ ነው ምናምን የሚለው ውስጥ እኮ ከመግባትሽ በፊት ጥያቄዎችን ለመመለስ መሞከር አለብሽ። አንቺ መመለስ ሳትቺ የጸዳ ነው ትያለሽ፣ መመለስ ደግሞ የሆነ የምትሞክሪው ነገር ሲሆን ትመልሻለሽ። ስለዚህ እኛ የጠየቅነውን ጥያቄ አላህን የሸፈነው ብርሃን ፍጡር ነው ወይስ ፈጣሪ አይደለም ነው። በቃ እንደዛ ከሆነ እሺ ጊዜ በኋላ የተፈጠረ ነው። በቃ እሱ እንደዛ ከሆነ መልሱን እነግርሃለሁ። እሺ ጠብቀኝ። ደስ ይለናል። ሱራ 63 ቁጥር 2 አንዴ ክፈተው። 69 አሁን ይሄን እኔ ልመልስበት። እሺ ቆይ ተረጋጋ። ኤኒዌይስ በደንብ አስተውሉ። ይህንን ነገር በደንብ አስተውሉ። ምክንያቱም አካል ፊዚካል የሆነ አካል ማንንም የማይመስል አለው ብለው ስለሚያምኑ ነው። አረጋጋጭቱ ልናረጋግጥ ነበር የጠየቅነው። አረጋጋጭቱ ምን እንደሆነች ምን አሳወቀ? ለምን ትጠይቃለህ? ምን አሳወቀ?
አሁን ስርዓት ያዝቆኝ። ይሄኛውን መጀመሪያ መልስ አግኝ፣ ከዚህኛው መልስ አግኝ። በማታውቀው ነገር አትዘጋጋ። እኔ ደግሞ እንትን ነው ምን አሳወቀ ቅድም አለችኝ። ቁርአኑ ትዘው ላይ ነው። ቁርአኑ ላይም አላህ ምን ይላል? አረጋጋቂቷ ምን እንደሆነች ምን አሳወቀ? እሱ የሚያወራው ስለዚህ አይደለም። አሁን እሺ እንግባ፣ ወደ እንመለስና እሺ አሁን ቀጥልሽ ወደ መልሰው ወደ አይድል አላህ አካል እንዳለው ታምናለህ? አላህ አካል እንዳለው ታምናለህ? አላህ አካል እንዳለው ታምናለህ? ልጅቱን እንዲትማርን በዛው ሙስሊሞች እዚህ ባትማሩ አሪፍ ነው። ምክንያቱም እዚህ ፋሳር ነው የምታገኘው። አላህ አካል እንዳለው ታምናለህ? አይ መልሳለሁ ያልከው ሰውዬ እዚህ እንዳትማሩ ነው መልስ መልሱ ስለ ኑር ስታወራ ነበር። ስለ ኑር ስታወራ ነበርና ኦኬ ስለ ኑር ስታወራ ነበር። ኦኬ ኑሩ ምኑን ነው የሸፈነው? ምኑን ነው የሸፈነው? ሰማለው አይደል? አይደለም ገብቶሃል? ኑር ማለት የአላህ ባህሪ ነው። አላህ ስሞች አሉት። ከስሞቹ መካከል አንዱ ኑር የሚባል ስም ነው። እሱ ያ ስሙ ደግሞ ሁሉም 99 የሚባሉ ስሞች ሁሉ ባህሪውን ያቀርባቸው ከሱ የማይላቀቁ ናቸው። ገብቶሃል? አልጠየቅኩም። ስም ነው አይደለም ብዬ አልጠየቅኩም። ስለ ኑር እያስረዳሁ እኮ ነው። ኑር የሚባለው ስሙ ነው። አልጠየቅኩም። ኑር ማለት የአላህ ባህሪ ነው አልኩህ። ገብቶሃል? አይሽ ተረጋጋ። ስለዚህ ስሙ ነው አላህን የሸፈነው። ኑር ማለት ባህሪው ነው። ከባህሪውም መካከል አንዱ ስሙ የሆነው ከባህሪው አንፃር ከባህሪው የተነሳ ስሙ ማን ተብሏል? ኑር ሰማዋቲ ወልአርድ የሚባለው ለዛ። አብሽር ቴንክ ዩ። ስለዚህ ያ ኑር የተባለው ባህሪ የሆነው አካሉን ሸፍኗል። ኑር ባህሪ ነው። ባህሪ ማለት አካል የሚሸፍን ባህሪ ማለት አካል የሚሸፍን አይደለም። ባህሪ እኮ ነው። ባህሪ ስማ ሰው ለማወዛገብ ነው አላማው። አዳምጥ ማለት አካል የሚሸፍን አይደለም። ተገንድሃል። ይኸው አያችሁት? እፎይን አያችሁት? ወንድ ሲያገኝ አያችሁት? ያጨበጭባል ወይ ይሳደባል። ትንሽ ቆይቶ ባህሪ ማለት አዳም እንደሸፈነ ላሳይህ። ተረጋጋ። ክርስቲያን ክፈተው። አዲሱ ፕሊስ አትሳቅ። እንደዚህ አትሳቅ። አካሉን የሚሸፉን አይደለም። አካሉን የሚሸፉንና መጋረጃ ማለት የተለያዩ እየቅል ናቸው። አካሉን የሚሸፉን ማለት እና መጋረጃ ማለት እየቅል ናቸው። እናንተ ፈጣሪ ብዙ ስለሆነ ማለት ነው ፈጣሪ ትላለህ። እንደዚህ ብለህ ሎክ አካሉን ሸፍኖታል። አሳየን አላህን ሲሉት ምንድነው ያላቸው? አይሚን እንዲያዩት ሚዩት አድርገረደዋል። ለማየት ምንድነው እሱ እንዲያዩት ምንድነው ያደረገው? ሂጃቡን ነው የገለጠው። ባይሸፍነው ኖሮ መገለጥ አይጠበቅበትም። እንዲያዩት አላህን እንዲያዩት ምንድነው ያደረገው? ገለጠ ልብሱ ማለት ነው። አንበው ክርስቲያን እንደ ልብስ አይደለም አንተ የምታለው፣ አንተ የለበስከው ልብስ አይደለም። ተሸወርኩ። እሺ እዚህ ጋር ሂድ። መልሱን እዚህ ጋር ላስረዳ። አዳምጥ። ልብስ ለምን እንደዚህ አይነት ልብስ እያልኩ አይደለም። ሂጃቡን ገለጠው ወይንም ደግሞ ቬሉን ላይቱን ገለጠው። ስለዚህ ላይቱ የሚታይ አካሉን ጋርዶታል። ቀጥል ክርስቲያን አንብበው። ኦኬ ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው ይላል። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ እሱን ከእሱ ላይ ቢያስወግደው ወይም ቢያወልቀው the glory of his face would burn everything of his creation፣ ከዛ በኋላ ክብሩ ፍጥረታትን ሁሉ ያቃጥል ነበረ። as far as his gaze reaches፣ ብርሃኑ እስከደረሰበት ቦታ ድረስ። እሺ ተግባባናል። ተገለጠው ምን ያደርግ ነበረ? የሱ ውበት ወይንም ግርማው ፍጥረትን ያጠፋ ነበር። ምን እይታው እስከደረሰበት ድረስ እይታው ፍጥረትን እንዳያጠፋ። እሱ ላይ ያለው ኑር ነው እንጂ ለብቻ ያለ ጨርቅ አይደለም። አንተ እንደምታስበው በአንተ አእምሮ የታሰበ ጨርቅ አዳምጥ። ቆይ ኑር ነው እሱ አካል ላይ ያለ ኑር ነው። ምንድን ነው የሚያወራው የሰውዬ? ጨርቅ ማን አለ? ጨርቅ ስለ ጨርቅ አይደለም እያወራን ያለ ነው። የቻይና ስልበጅ፣ የህንድ ሱሪ
እያወራ ያለው? ቆይ የህንድ ሱሪ ምናምን ብለን አይደለም እያወራን ያለ ነው። ቆይ ተረጋጋ። እሺ ሌላ ጥቅስ ልስጥህ፣ ግልጽ እንደሆንልህ ጥቅስ ልስጥህ። መልስ ከሆነ ፓኒክ ለምን ታደርጋለህ? ተረጋጋ። መልስ ከሆነ የፈለከው ጥቅስ ልስጥህ አልኩህ እንዳብራራለሁ። አየው መልስ አትፈልግም አንተ። ማወዛገብ ነው። ሙስሊሞች በተለይ ሴቶች እዚህ የምትከታተሉ ወጣ እያላችሁ ሌላ ተማሩ። ያወዛጋቢ ነው። ጥቀስ። አንደኛ ጢሞቴዎስ 6:16 ላይ ክፈት። አንደኛ ጢሞቴዎስ 6:16 ላይ ግለጥ ነው። አንደኛ ጢሞቴዎስ 6:16 ላይ ምንድን ነው የሚለው? እርሱ የባህሪ አምላክ የማይታይ የዘላለም ለዘላለም የማይታይ አዳም የማይታይ ነው እሱ። ሰዋት ለዚህኛው መልስ አይሆንም። ፓኒክ አታርግ። ይሆናል። ግለጥ። አንደኛ ጢሞቴዎስ 6:16 ላይ ግለጥ። አተረጋጋ። ለዘላለም አይታይም። አዎ አምላክ አይታይም፣ እንደዛ ነው የሚለው ክፍሉ። ስለዚህ ፓኒክ አታድርግ። አሁን እዚህ ለዚህ የተጠየቀው መልስ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ከዚህ የተለየ ጥቅስ አይመስለኝም። ክርስቲያን ቀጥል። ማንም ሊያየው በማይችል ብርሃን ውስጥ ይኖራል ይላል። ገብቶሃል? ማንም ሊያየው በማይችል ብርሃን ውስጥ ይኖራል። ማን? እግዚአብሔር ማለት ነው። ያ ደግሞ እግዚአብሔር ጋር ያለ ብርሃን ለመሆኑ ቆይ ሌላ ማስረጃ ሰጣለሁ። አዎ እኛ እግዚአብሔር ብርሃን ነው ብለን እናምናለን። ብርሃን ስንል ግን የሚለበስ ልብስ ሳይሆን እኛ ደግሞ የምናምነው እኛ ሎክ ቅድስናውን ልዕልናውን ክብሩን ነው የሚገልጠው ብርሃን ብለን ነው የምናምነው። እናንተ ግን ልብስ ነው ብላችሁ የሚገለጥ ነው ብላችሁ የምታምኑት። ተረጋጋ፣ ፓኒክ አታድርግ። እኛ አላህ እናንተ አላህ የቦዲ ፓርቶች አሉት ብለን ነው የምታምነው። እኛ ካላለው እንደዚህ ቦዲ ፓርቶች አሉት ብለን አናምንም። እሱን የሚሸፍን ፓርቶች አሉ ብለን አናምንም። ሎክ ልዩነት አለን። ፓርቶች አሉት ብለን ስለማናምን እኛ የሚገለጥ አለ ብለን አናምንም። እኛ እናንተ የሚገለጥ አለ ብላችሁ ስለምታምኑ ነው። ልብስ ነው ብለን ስለምታምኑ ነው። ቀጥል ክርስቲያን። አንድም ያየው ሰው የለም ሲል ምን እያለህ ነው? አንድም ያየው ሰው የለም ይላል። አንብቡና ታዘቡ። አንደኛ ጢሞቴዎስ 6:16 ላይ እስከ መጨረሻው አንብብልኝ። እሺ ክርስቲያን እስኪ አሳየን። ጢሞቴዎስ እኛ ያመጣ ነው። በነገራችን ላይ የጠቀሰው መጽሐፍ ቅዱስ ክፍል የቁርአኑን የእስልምናን አስተምሮ ሙሉ በሙሉ የሚቀብር አስተምሮ ነው ያነሳው። ምክንያቱም እኛ እግዚአብሔር በባህሪው ይታያል ብለን አናምንም። አልታየም ከዚህ በፊት ወደፊትም መቼም አይታይም። ለምን? እግዚአብሔር ባህሪው የማይታይ ስለሆነ ማለት ነው። የሙስሊሞች ግን አላህ ገነት ሲገቡ እናየዋለን ብለው ያምናሉ። ያን ደግሞ የሚያዩት መቼ ነው? ሂጃቡን ሲገልጥ እናየዋለን ብለው ያምናሉ። ስለዚህ ሂጃቡን ከገለጠ በኋላስ እንደገና ይሸፈናል ወይስ አይሸፈንም? ሂጃቡ የሸፈነው አካል ፍጡር ነው ወይስ ፈጣሪ? ምንድን ነው ያ ሂጃቡ? እስኪ አንድ የችን ቪዲዮ እናዳምጣት። ወሃቢያዎች እንዴት እንደሚያምኑ አንድ ያዳምጡት። ውድ ወንድሞች ይህ ሰው እንመለስና ሁለት ውድ ወንድሞችና እህቶቼ ይህ ሰው የሚለውን አድምጠን እንመለስና ሁለት ያስገረሙኝ ነገሮች አስቀምጣለሁ። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። አንደኛው ያስገረመኝ ነገር ውድ ወንድሞችና እህቶቼ እነዚህ ሰዎች አላህን ስብሓነሁ ወተዓላ ባቱን ይገልጣል ሲሉ ለአላህ ስብሓነሁ ወተዓላ ባት የሚባል ክፍለ አካል በማጽደቅ በሰው ልጅ ባህሪ ከመግለጻቸው በተጨማሪ ይህ አባባላቸው አላህ ስብሓነሁ ወተዓላ ልብስ ለብሷል የሚልን መልእክት የሚሰጥም መሆኑ ነው። ምክንያቱም ባቱን ይገልጣል ማለት ከዚያ በፊት በሆነ ነገር ተሸፍኖ ነበር ማለት ነው። አላህ ይጠብቀንና ሁለተኛው ያስገረመኝ ነገር እነዚህ ሰዎች ምንም እንኳ እውነታ ባይኖረውም እኛ የሰለፎች ተከታይ ነን፣ የሰሃባዎች ተከታይ ነን እያሉ ሁሌም ሲያዜሙ እንሰማቸዋለን። የሚገርመው ግን ውድ ወንድሞች እና እህቶቼ እነዚህ ሰዎች የውመ ዩክሸፉ አን ሳቅ የሚለውን የቁርአን አንቀጽ ሰሃባዎች የተረጎሙበትን መንገድ ትተው ራሳቸው ያመነጩትን ትርጉም መውሰዳቸው ነው። አልኢማሙ አልሐኪም አልሙስተድረክ። እንግዲህ ይሄ አህባሽ ነው። መልስ የሚሰጠው ለማን ነው? ለዋሃብያ ነው። ዋሃብያዎቹ ምን ብለው ያምናሉ? አላህ የለበሰው ነገር አለ። ያንንም ደግሞ በቂያማ ቀን ይገልጠውና ከዛ በኋላ ሙስሊሞች አይተው ለሱ ይሰግዱለታል። ከዛ ውስጥ ከሚገልጠው አካል ውስጥ አንዱ እግሩ ነው፣ ባቱ ነው ብለው ያምናሉ። ባቱን ሲገልጥላቸው ከዛ በኋላ ሙስሊሞች ይሰግዱለታል። ይሄ ደግሞ አህባሽ ምን ይላል? እንዴት ለአላህ ልብስ ታለብሱታላችሁ? እንዴት ለአላህ ባት የሚባል አካል ታጸድቁለታላችሁ? እያለ መልስ የሚሰጥ የአህባሽ
ኡስታዝ ነው። ስለዚህ ያለበሳችሁት እናንተ ናችሁ እንጂ እኛ አይደላችሁም። አላህ ብላችሁ የምታመልኩት አምላክ እግር አለው፣ ያለበሰበት ነገር አለ። ያ ፍጡር ነው ወይስ ፈጣሪ ብለን ነው እኛ እየጠየቅን ያለ ነው። ከዛ በኋላ ይህን ከመለሳችሁልን በኋላ ብዙ የምንጠይቃችሁ ጥያቄዎች አሉ። እሺ አህመድ እንኳን ደህና መጣ። ደህና ቆያችሁኝ። እሺ መልካም። ኦኬ ጥያቄውን ሰምተዋል። ክርስቲያን ቀጥል። ፍጡራንን እንደማይመስል በነቢያቶችም ተገልጾልናል። እኛም ፍጡራን አይመስልም ብለን እናምናለን ማለት ነው። አይመስልም። አዎ ላይ ምንም ሀያል ነገር ስለሌለ እሱን የሸፈነው ነገር ምንም አይነት የለም። እሱን ደግሞ ጀነት የገባ ሰው ብቻ ነው ሊያየው የሚችለው። ይሄን ደግሞ ማስረጃ አምጣለሁ። ደግሞ ኑር ያልከው ነገር ደግሞ የአላህ ዛቱ የአንዱ መገለጫ ነው። ኦኬ ያ ዛቱ አላህን ሸፍኖታል ወይስ አልሸፈነም? ኑር የምትለው ማለት ነው። ኑር ማለት ቃሉ ነው እንጂ አላህ አይወልድም አይወለድም። ምን መውለድና ለመውለድ ማን ገባ እዛ ውስጥ? የምን መውለድና ለመወለድ ነው የጠየቅኩህ? እሱን እንኳን አይደለም የጠየቅኩህ ወንድማችን። የሙስሊሞች የሚያውቁት አንድ ነገር ብቻ ነው፣ አላህ አይወልድም አይወለድም። ያ አላህን የሸፈነው ኑር አላህን ሸፍኖታል ወይስ አልሸፈነውም? አልሸፈነውም። ኦኬ ያ ኑሩ ምንድን ነው? ኑሩ ማለት አሁን ኑር እንግዲህ ማለት ያው የአላህ የላቀነቱን መግለጫ ነው እንጂ ሌላ ነገር አይደለም ማለት ነው። ኦኬ አላህን የሸፈነው ነገር አይደለም ማለት ነው። አህመድ ቀጥል። የሸፈነው ነገር ምንም የለም። እሱን ደግሞ ጀነት የገባ ሰው ብቻ ነው ሊያየው የምችለው። ደግሞ በትንሹ ለነቢያቶች ነው የተገለጸላቸው። ዛቱም ሆነ ኑሩ የተገለጸላቸው ለነቢያቶች ብቻ ነው በትንሹ። ኦኬ ኑሩ ፈጣሪ ነው ወይስ ፍጡር ነው? አህመድ ቶሎ ብቀጥል ደስ ይለናል። በጣም ቦሪንግ አታርገው። ኦኬ ፍጡር ነው። ኑር ማለት እኮ ቃል ነው እንጂ ስለ ፈጣሪና ስለ ፍጡር የሚገልጽ ነገር አይደለም ማለት ነው። አላህ ፍጡር አይደለም ለማለት ነው። ኦኬ ኑር ቃል ነው እያልከኝ ነው? የአላህ ቃል ነው ኑር? ኑር ማለት ኋላ ሌላ ምን አይነት ቃል አለው? ኑር ማለት የአላህ መገለጫው ቃሉ ነው። እሺ ማስረጃ አለ ለእሱ የተናገርከው ኑር ማለት የአላህ ቃሉ ነው የሚል? ኑር ማለት አሁን ከባህሪያችን አንፃር ኑር ማለት የአላህ የበላይነቱ የመገለጫው ነው እንጂ ማለት አንተ አሳይ ቃሉ ነው አልከኝ። የአላህ ቃሉ ነው አልክ። ቃሉ ኧረ ቆይ ዝም በለው እያበላሸ ነው። ቆይ አይ መሐመድ ሚዩት አድርጋ እንዴ። እሺ አህመድ በአህመድ ይቅርታ ግን አንዴ ልናገር። እሺ ሀቢቢ አንዴ እሱ ይቀጥል። መሐመድ ሀሳብ አትስማማም ማለት ነው። መሐመድ በአህመድ ሀሳብ አትስማማም። አላሁ ኑሩ ሰማዋቲ ወልአርድ ማለት ነው። ኑር ማለት ሃዲ ማለት ነው። አቅኒ የሆነ ጌታ ማለት ነው። ሚነ ዶላል ኢለ ኑር ማለት ወደ ብርሃን ገላጭ የሆነ ወይም ተጨለማ ወደ ብርሃን የሚያመጣ የሆነ ጌታ ማለት ነው። ስለዚህ አካላት አትቀበልም አንተ። አካላት የሚባል ነገር አለ በፈጣሪ ላይ ላይሹ ቢሁል መክሉቅ አላህ ፈጣሪና የኛ ጌታ ፈጠረውን አይመስልም። ስለዚህ ፍጡር አካል አለው የሚሉ ወይንም ደግሞ ብርሃን የሚባል ተሸፍኖበታል በቂያማ ቀን ደግሞ ይገልጣል የሚሉ ታምናለህ አንተ? እንደዛ ይሄማ የለው የዋህብያ እምነት ነው። አሁን ለምሳሌ የእሳቸው ኪታብ ምን ይላል? አላህ
የጀሃነም እግሩን የውመል ቂያማ ጀሃነም የምትባለው አልሞላም በላ ስትል እግሩን እሱ ጀሃነም አናት ላይ ያኖራል ይላል። አሁን ይሄ ከየትም አትገኝም። ጭራሽ ከየት እንደሚያመጡትም አናውቅም። ስለዚህ አንተ አታምንም ይሄን አንተ ተቀበልኩኝ። ስለዚህ ተረጋግጠ ኪታቡን ላይ የዘለ እሺ አህመድ ምንድን ነው የምትለው? ስለዚህ አካሉን እንደዚህ ምንም መሐመድ አሁን ያለው መሐመድ ይሰማኛል። ስለዚህ ብርሃን የሚለው እሱ አያልነቱን ልዕልናውን ወደ ብርሃን ማምጣቱን የሚገልጽ ነው። ሃዲ ወይም ኑር ልክ እንደዚህ ነው። በቃ ይሄ ነው ትክክለኛው። ስለዚህ አይነት እምነት ስላለን ይሁን እሺ። ስለዚህ ይሄ እንደዛ ከሆነ ደግሞ ባህሪው ነው የሚሆነው ማለት። ባህሪው ከሆነ ደግሞ የሆነ ሰዓት የሚነሳ የሆነና አካሉን የሚሸፍን አይደለም ማለት። እንደዚህ የሚባል ነገር የለም በፈጣሪ ላይ። ይሄ ሙስተሂል ነው። ይሄ አይቻልም። በፈጣሪ ላይ የለም፣ በሱ ላይ የለም። ኦኬ እንደዛ ከሆነ ዋብያዎች ደግሞ ሸፍኖታል አካሉን ለማየት ያንን ነገሩን መግለጥ አለበት ብለው ያምናሉ። እሱን የሸፈነ ሌላ በባህሪ ላይ ባህሪ ሊኖር ይሄ ደግሞ ከተሸፈነ በቃ ደግሞ ፈጣሪ የሚባለው ነገር ከፍጡራን መለየት አለበት። ገብቶሃል አይደለ? የኛ ጌታ ይመራል እንጂ ኑር ማለት በቃ ትክክለኛው ተጨለማ ወደ ብርሃን የሚመራን የሆነ ጌታ የሚያሳውቀን የሆነ ጌታ ነው እንጂ ኑር ማለት ይሄ እሱ ተገልጦ የምናየው በጨርቅ የተሸፋፈነ ምናምን ነገር ይሄው የዋህብያ እምነት ነው። ኦኬ ሎክ ዋህብያዎች የሚያምኑት አክቹዋሊ ከአባሾች ይለያያሉ። ምንድነው እሱ አካል አለው ብለው ያምናሉ። ዛት አለው። ያ አካላቱ እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ አይን አለው፣ ጆሮች አሉት የማንም የማይመስሉ እነኛ አካላቶቹ ደግሞ በምን ተሸፍኗል ብለው የሚያምኑት በኑር ወይንም ደግሞ ሂጃብ ብርሃን የሆነች ላይት አለች አላህን ሸፍናው ነው ያለችው ብለው ነው የሚያምኑት። ስለዚህ የቂያማ ቀን ደግሞ ባቱን ገልጦ ያሳያቸዋል። ገለጠው ማለት ባህሪ ሊሆን አይችልም። ባህሪ ከአካል ላይ እንዴት ነው የሚነጠለው? ኦኬ ይህንኛውስ አካሉ የሚታየው ባህሪ የለው? ባህሪ ከሆነ ላይቱ ባህሪ ከሆነ የዚህኛው ባህሪና የዚህኛው የእንትኑ ባህሪው እርሱ ያላህ ባህሪ ራሱ ሁለት ነው ማለት ነው። አንደኛው የሚገለጥ አንደኛው ማይገለጥ። ባቱን ሲያሳያ አንድ ነው። አንድ ከሆነ ለምንድን ነው መግለጥ ያስፈለገው? ካዳ መንገድ እየሄዱ ነው ማለት አንተ እጅህን ለማሳየት ቆዳህን ልጠህ ነው እንደምታሳየው? ቆዳህን ልጠህ ነው የምታሳየው? ቆዳዬና የውስጥ ጋር የራሱ ሆነ አላህን ለማየት የላኛውን ባህሪ ልጠህ የስረኛውን ባህሪ ነው የምታሳየው? ሁለቱም አንድ ከሆነ አካሉ ላይ ያለ ከሆነ ለምንድን ነው ማንሳት ያስፈለገው? ማንሳት ያስፈለገበት ምክንያት ባህሪው ወይን ስላልሆነ ነው ማለት ነው። እንደናንተ እምነት አካሉን ሸፍኖ ጋርዶ ያለ ነገር ስለሆነ፣ ግርዶሽ ማለት በራሱ መጋረድ ስለሆነ ጋርዶ ነው ያለው አካሉን። ስለዚህ ይነሳል ብላችሁ ካመናችሁ ምን አመጣ ማለት ነው? አሁንም አምላክ ላይ ከጊዜ በኋላ ለውጥ አመጣህ ማለት ነው። ለዘመናት አላህ ተሸፍኖ የሚኖረውን ገለጥከው፣ ካሁን በኋላ ራቁት አደረግከው ማለት ነው አምላክ ላይ። ስለዚህ ማይለወጠው አምላክ የሚለወጥ አደረግከው ማለት ነው። አመድ ቀጥል። የምታቀራቸው ነገሮች ትክክለኛ ያልሆኑ ነገሮች ናቸው። አንዱን ሳትጨርሰው አንዱ ላይ ትዘላለህ። አሁን ለምሳሌ አላህ ይገለጣል፣ ለዘላለም ባይገለጥ ጀነት የገቡ ሰዎች ይገጡታል ነው እያልከው ያለው። እሱ ደግሞ ሊሆን አይችልም። ጀነት የገቡ ሰዎች ዛቱን ሆነ ኑሩን ሁሉን ነገር ማየት ይችላሉ። ያለ ይገለጣል አይገለጥም የሚለው ነገር ደግሞ የለም አለ። ባት ሲገለጥ ብላችሁ ገልጦ ያሳየናል ብላችሁ ታምናላችሁ? ክርስቲያን አዘጋጅልኝ። ገልጦ ያሳየናል ብላችሁ ታምናላችሁ? እንደገና ደግሞ አሁንም ኑሩን ሊትራል ለአካሉ ሂጃብ አድርጋችሁ ስለወሰዳችሁ አዲሱን ክፈተው። እንዴት ነው የምናየው? የገነት ስንገባ ብለህ ነው የምታምነው? ሂጃቡን ሲያነሳ ክርስቲያን ክፈተው እና ቀጥል። ምክንያቱም አካል ሰጥተሃል፣ የሚታይ አካል
ቀጥል አንብቦ ይገለጣል ብላችሁ ስለምታምኑ ነው። ኦኬ እሺ እሺ ምን ይላል? ሂዝ ቬል ኢዝ ላይት ምንድነው? ሂጃቡ ወይም ደግሞ ግርዶሹ ብርሃን ነው ይላል። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት ይሄንን ሂጃቡን ካወለቀ ወይም ደግሞ ካወጣው the glory of his face would burn everything of his creation ምን ይላል? የሱ ግርማ ሞገስ ሁሉንም ፍጥረታት በሙሉ ያጠፋቸዋል። as far as his gaze reaches እይታው እስከደረሰበት ቦታ ድረስ ያሉትን ፍጥረታት በሙሉ ያጠፋቸዋል ብሎ ይናገራል። ስለዚህ ምንድነው አላህን የሸፈነ ሐዲሱ ሰሂህ አይደለም። ሰሂህ አይደለም። ሐዲሱ ሰሂህ አይደለም። ሰሂህ አይደለም። ሱነን ሰሂህ አይደለም። ማን ነው ሰሂህ አይደለም ያለ? ሱነን ኢብኑ ማጃህ አይደለም። ሱነን ኢብኑ ማጃህ ሱነን ኢብኑ ማጃህ ነው። ኦኬ እና ሱነን ኢብኑ ማጃህ ሙሉ ዳኢፍ ነው። እስቲ አምጣ እስቲ ሰሂህ አሳየን። ከሌላም ስለማመጣልህ ማለት ነው፣ ከሳሂህ ሙስሊም ስለማመጣልህ። ስለዚህ ይሄ ከሱነን ኢብኑ ማጃህ ሙሉ ዳኢፍ ነው። ሱነን ኢብኑ ማጃህ ሰሂህ አይደለም፣ ግሬዱ ሰሂህ አይደለም። ስለዚህ ያው አንቀበለውም ማለት ነው። ኦኬ እሺ ችግር የለውም። ምን ይላል ሐዲሱ እዚህ ጋር? እስኪ አንብብ አንብብ። ቀጥልሽ። ኦኬ ስለዚህ አንተ ምንድነው ያልከው ማለት ነው? አንቀበለውም። ቀጥላ ቼክ ማድረግ ግድ ነው። ቼክ እያደረግን እናልፋለን። ኦኬ አንተ ሐዲሱን ስለማታውቀው ነው። አየህ አንተ የተናገርከው ነው። አንተ ያሰብከውን ስለሚቀርብህ ስለደበረህ ዳኢፍ ነው ልትለው ሞከርክ። አይተዋል። ለምን አንተ ያሰብከውን ነገር አምላኬ እንደዚህ ነው እንዴ ብለህ ስላሰብክ ቀበረብህ። መሐመድ የተናገረው ነገር እውነት እንደሆነ አረጋገጥክ ማለት ነው። የተናገረው ትክክል ብለው እንደዘገቡት ማለት ነው። ስለዚህ አላህን የሸፈነው ሂጃብ አለ። አላህ ደግሞ ያንን ሂጃብ ሲገልጥ ፍጥረታትን በሙሉ ያጠፋቸዋል እይታው እስከደረሰበት ድረስ ማለት ነው። ስለዚህ በዚህ ሐዲስ እንኳን መሰረት የአላህ ብርሃን የማይደርስበት ፍጥረት አለ ማለት ነው። ለምን? እይታው እስከደረሰበት ድረስ ብቻ ነው የሚያቃጥለው ወይም ስማ ክርስቲያን፣ አሁን እያወጋህ ያለው ማለት ነው የሙስሊሞች እምነት አይደለም። አሁን አንተ እየተነተንክ ያለው የሙስሊሞች እምነት አይደለም። ስለዚህ ከየት አምጥተህ እያወጋህ እንደሆነ እያጣጋሁ ነው እኔ። ከየት አምጥተህ እያወጋህ እንደሆነ አዎ፣ ይሄ የሙስሊሞች እምነት አይደለም። ሙስሊሞች ቆይ ሙስሊሞች የሸፈነው ነገር አለ ብለን አናምንም እኛ ሙስሊሞች። አሚር ገብቶሃል? ተመልሻለሁ። ያ አሚር አረበኛውን እስኪ ክርስቲያን ከፍ አድርገው፣ አረበኛውን ከፍ አድርገውና እንየው እስኪ አረበኛውን። አረበኛውን እስቲ አድርገው፣ እስቲ ወደ ላይ አድርገው። ሐደሰና የሚለውን ከፍ አድርግ እንየው። አሚር ቆይ አንዴ መሐመድ አሚር ሰማ አንድ ጊዜ አንዴ አረበኛውን ቼክ እናድርገው። ቆርጦታል። ከፍ አድርግ አንዴ አረበኛውን ቼክ እናድርገው። ቆይ አቋምን እንወቅ። አሚር አቋምን እንወቅ በቅድሚያ አይሻልም? ኧረ ቁጭ ብዬ ነው ያለሁት፣ አልቆምኩም። ታው አላህ ዛት እንዳለው ታምናለህ? ከአርሽ በላይ እንደሆነ ታምናለህ? አቋሜ እኔ ሙስሊም ነኝ። ሙሐመድ መልእክተኛ መሆኑን አምናለሁ። ቁርአን ያላህ ቃል መሆኑን አምናለሁ። አላህ ቃል እንዳለውስ የማንንም የማይመስል ታምናለህ? አረብ ከፍ አድርገው የክርስቲያን አረብኛውን አንብበው። አቋምን ንገረን። አላህ እጅ ግርባት አለው ብለህ ታምናለህ? ከፍ አድርገው እንጂ ክርስቲያን። አሚር አቋምን አሳውቀን። አለው ብለህ ነው የምታምነው ወይንስ አላህ ኢንሻአላህ አንድ ሶስተኛ ላይ ወደ ቅርብ ሰማይ ይመጣል? ሙስሊም ነኝ አልኩ። አሳውቀና ከየትኛው? እኔ አቋሜ ሙስሊም ነኝ አልኩ እኮ። እፎይ አንተ ሙስሊም ነኝ እኔ ሙስሊም አላህ አካል አለው
እሺ እኮ ሙስሊም ነኝ እኔ። ኦኬ አላህ ካለ አይ ሚን ከሌሊቱ አላህ በቁርአን ላይ ምን ይላል መሰለህ? ፕሊዝ ሺያዎቹ አላህ በቁርአን ምን ይላል መሰለህ? ኢነ ዲነ ኢንደላሁ ልኢስላም ይላል። አምላክ ዘንድ ተቀባይነት ያለው አዳምጥ። ስለዚህ እሱን ሌሎቹም ይሉታል እና አንተ እንደምታውቀው ሌሎቹም ይጠቅሱታል። አሚር ደግማውን መጠይቀን ካልመለስ ስለዚህ አምላክ ዘንድ ተቀባይነት ያለውን እምነት አዳምጥ። መጠይቀን ካልመለስ እስልምናን ነው እኔ ማቀው። እስልምናን ነው ማቀው እኔ። ፕሊዝ ሙስሊም አይደለም አላልኩም። አቋምን ካላወቅን እስልምናን ነው ማቀው እኔ። አምላክ ዘንድ ተቀባይነት ያለውን እምነት ነው ማቀው። ሙስሊም አይደለህም አላልኩም። አምላክ ዘንድ ተቀባይነት ያለው እምነት እስልምና ነው፣ እሱን ነው ማቀው። እኔ ሙስሊም አይደለህም አላልኩም። እኔ ደግሞ ማለት ነው ከሙስሊምና ከእስልምና ውጪ የማውቀው እምነት ሌላ የለም። ሌላ በቃ ከስሩ ነው፣ ችግር የለም። ስለ አላህ ነው እንጂ ጠየቅን፣ ስለ እስልምና አልጠየቅንም። ሙስሊምና አይደለህም ብለን አልጠየቅንም። አላህም የምታመልከው በምን አይነት ሁኔታ ነው? ምክንያቱም አንተ እንዴት ምን ብለህ ታመልካለህ የሚለውን ስናቅ ነው ከአንተ ጋር ማውራት የምንችለው። ያለ እምነት ማታምነው ልሞግት ስለማልፈልግ ማለት ነው። እምነትን ግልጽ ማታደርግ ከሆነ ግን ልንግባባ አንችልም። በአላህ ላይ ያለህን አቋም ማወቅ አለብን ቅድሚያ። ለዛ ነው መገቡትም ያንን አውቃችሁ ግቡ። ሙስሊም ናችሁ አይደላችሁም አላለም። እሱ መፍታችሁ ነው። ሁላችሁ ሙስሊም ነን በሉ። በመሐመድም ሰላምን ነብይ አይደለም ብዬ ሙስሊም ነኝ ካልከኝ ነኝ ካልክ ምን አገባኝ? እኔ ሙስሊም ነህ ብዬ እቀጥላለሁ። በአላህ ሰላምን ሙስሊም ነኝ ብለህ ጥራኝ ካልከኝ መፍትህ ነው በቃ። በሐዲስም አልቀበልም በቁርአን ብቻ ነው የምቀበል የሚሄደው። ቁርአኒስት ነኝ ብለህም ቀጥል፣ መፍትህ ነው። ግን ምንድነው እንዴት ነው የምታምነው ስትባል ማስረዳት መቻል አለብህ። ነኝ ካልከኝ አይደለህም ልልህ ስለማልችል እኔ ማለት ነው። ግን እምነትህን ደግሞ ስትጠየቅ ስለ አላህ ስታወራ አላህን እንዴት ነው የምታመልከው የሚለውን ከሌላው ለመለየት ግዴታ ያስፈልገናል ማለት ነው። ከዛ አንጻር ነው። ኤኒዌይስ ፒውር ቪዥን መሐመድ ሰይድ እንኳን ደህና መጣችሁ። መተናል። ቴንክ ዩ። ኦኬ መልካም። ማንኛችሁ ትቀጥላላችሁ? እሺ እኔ እቀጥላለሁ ከአንተ ጋር ፒውር ቪዥን ፈቃደኛ ከሆናችሁ ማለት ሌሎቹ ድምፅ ግን እንዳቀን ፒውር ቪዥን እንዳጨው ግን ኢነርጂ የለኝም ዛሬ። አስቸጋሪ ነው። አስቸጋሪ ኡስታዝ ነህ አንተ። ለዛ ነው ድምፅ ትቀጥላለህ። አሁን ከማን ጋር ነው የማወራው? ከአንተ ጋር ነው ወይስ ከክርስቲያን ነው የማወራው? መጀመሪያ ትቀጥላለህ ከደስ ካለ ጋር። እሺ መልካም። ኦኬ አካላትን ታሰብታለህ አንተ። አንድ በአንድ ጥያቄ ነው ልመልስልክ። ቀጥታ ወደ ቶፒኩ መንደርደሪያ ነው እኮ። ወደ ጥያቄው ግባ። ታጸድቃለህ። እሺ አላህን በቂያማ ቀን ታዩታላችሁ? አዎ ሐቅ ነው። መልካም። የምታዩት በብርሃኑ ነው ወይስ ብርሃኑን ገልጦ? ብርሃኑን ገልጦ ነው። ኦኬ ብርሃኑ አካሉ ነው ወይስ ከአካሉ ውጭ ነው? እሺ ይሄን ነገር ብርሃን ፀሐይ ብርሃን አላት፣ ጨረቃ ብርሃን አላት አይደለም? ስለዚህ አላህ አስጨርሰኛ ልጨርስልካ አስጨርሰኛ። እሺ ብርሃን ሁለት ብርሃን አለ በዚች ምድር ላይ በምናውቀው ማለት ብርሃን ጨረቃ ብርሃን ናት አላት፣ ፀሐይ ብርሃን አለው። እነዚህም ሁለቱን ብርሃኖቹን የተፈጠሩ ብርሃኖች ነው። አላህ ፈጠራቸው ለኛ እንድናይባቸው፣ በጨለማ ላይ እንድናይ ጨረቃ ፈጠረልን። ፀሐይ ላይ እንድንሄድ፣ ፀሐዩ ደግሞ ብርሃን አላት፣ በፀሐዩ ላይ ብርሃን እንድንሄድ እያየን እንድንሄድ ነው። ይሄ ብርሃን አላህን ፈጠረው። የዚች ዱንያ የዚች ምድር ላይ ያለውን ብርሃን ተፈጥሮ ነው። ያኛውን ብርሃን እዛው ላይ ሐዲስ ላይ ያለውን ይሄ የአላህ ስፋት ነው። የአላህን ረሕመት ለምሳሌ አሁን እኛ አላህ ረሕመት አለው፣ ስፋ ነው። ረሕመ ማለት ስፋ ነው። ስፋ ማለት አትሪቢዩት ነው፣ የአላህን አትሪቢዩት ነው። እንደ አላህ ረሕመት፣ አላህ እዝነት፣ አላህን ሂዳያ፣
እነዚህ መገለጫ የአላህን መገለጫ ናቸው። የአላህን መገለጫ ናቸው። ስለዚህ ያኛውን ኑር ያልከውን በሐዲሱ ላይ ያልከውን ኑር የአላህ እንደ ረሕማ እንደነዚህ ናቸው እንጂ አላህ ራሱ ይሄ ሶርስ የኑር ራሱ ሶርስ እንደ ኢማን አሁን ለምሳሌ አላሁ ኑሩ ሰማዋት ወልአርድ አላህ ቁርአን ላይ ሲጠቅስ ማለት ሱረቱ ኑር ማለት አላሁ ኑሩ ሰማዋት አላህ የሰማይና ምድር ብርሃን ነው። አዳም ገብቶሃል? ምን ማለት ኑር ገብቶሃል አይደለ? አባባሌ በኑር ላይ ሁለት ኑር አለ የተፈጠረ። ቆይ ማይገናኝ ነገር አታገናኝ። እስቲ አሁን ከፍ ላድርገህና አንድ ጥያቄ ብቻ ልጠይቅህ። ኦኬ ማይክን ክፈተው፣ ካሜራን ክፈተው። የምጠይቅን ቀጥታ ማስረጃ ታሳየኛለህ፣ ይሄ ኦዲየንስም እንዲያየው። ማይክን ክፈተው፣ ከዛ ቀጥል። ኢንቫይት እየላኩልህ ነው፣ ቀጥል። ሰማለኛ አለ ወይስ የተቆራረጠ ነው ወይስ አልሰማሁም? ምንድን ነው የምትለው? ኦኬ የአላህ ብርሃን ይሰማል። የአላህ ብርሃን አካሉን ሸፍኖታል አልሸፈነውም? በጣም ብዙ ስህተቶች ስለተናገረ ነው። ወጣ ስህተቶች ተናግሯል። ባትሪ ሊዘጋብኝ ስለሆነ በቃ እኔ ጋር እናውራና እንጨርስ። ሎክ እሺ፣ እሱ ሲመጣ እሱ ያነሳቸው እናርማቸዋለን። የማይገናኙ ነገሮች አገናኝቶ ለማውራት ሞክሯል። ኤኒዌይስ አብዱ፣ እሺ አካላትን ታዘርጋለህ አንተ? መልካም። ስለዚህ በቂያማ ቀን አላህን ብርሃኑ ሲገልጥ ነው የምታዩት። ትክክል። መልካም። ያ ብርሃኑ ዊችዝ ይገልጠዋል። ሲገልጠው ነው የምታዩት አካሉ ነው አይደለም? አላህን ያው በደል ከሽፍል ሂጃብ ያለው አላህ ሱብሃነሁ ወተዓላ ሂጃቡ ከተነሳ በኋላ እንደምናየው በሐዲስም አለ። ያን ይህን እናሰብታለን። ስለዚህ አካሉን ነው የምታዩት አይደለ? ስለዚህ ብርሃኑ አካሉ አይደለም ማለት ነው። እሺ እዚህ ጋር አንድ ነገር ልንገርህ። እስከ ሐዲስ ከሄደበት ድረስ ሊሄድልህ የሚችለው ምንድነው? ሐዲስ የሄደበት ድረስ በመልቂያማ አላህ ሱብሓነሁ ወተዓላ ያኒ ሂጃቡን ከሽፍ ያደርጋል። ከዛ አላህ እናያለን። እስከዚህ ድረስ እኔ ላወራህ እችላለሁ። ከዛ በኋላ ላለው ነገር ግን ምንም ስላልተባለ ይሄ ነው ልልህ አልችልም። ግልጽ ነው አይደለ? ስለዚህ እንዲህ ነው እንደዛ ነው ብትለኝ ከኔ ምንም የምታገኘው መልስ የለም። ባይሆን እኔ አንተን ላወራ የፈለግኩት አሁን አንተ እንደ ክርስቲያን እዚህ ጋር ክሌም ማድረግ የፈለግከው ምንድን ነው? መልሰውንማ እናውራበት። አካል አጽድቀሃል። ሐዲሱ ስላልነገረኝ አላቅም አይነት መልስ አይሆንም። ይሄ አካል አለ አይደለም። አንድ አዳምጠኝ። ምን አለ መሰለህ ሐዲስ ላይ የመጡትን ማስፈትና ተዕሪፍ ቢያደርግ አይደለም። በደንብ አሰው አካል አለ። ይሄ ብርሃን ደግሞ ሸፍኖታል። ምን አስፈልጎ ነው አሁን እንዲህ አይነት ጥያቄው? እምነት ነው። እምነት ስለሆነ ለምን አስፈልገው ነው ይሄን የምትጠይቁት ማለት የለብህም። ይሄ አካል አለ። ይሄን አካል ፕሊስ ባክም ፕሊስ የአንተ ኡስታዞች 24 ሰዓት ክርስትና ሲያብጠለጥሉ የሚሆኑት ለማመን መፈልገው እንዴ? ያኔስ ተረጋጋ። ሚዩት አድርጋ ደም ከስራ ወርደው ክርስቲያን አላህ አለ። መረጋጋት የለውም። የምጠይቀውን ጥያቄ የዋብያ ብልግና እኮ በቃ አላህ አለ፣ ላይቱ ደግሞ አለ። ስለዚህ አላህን ለማየት አካሉን ለማየት ባቱንም ሆነ እጁንም ሆነ ፊቱንም ለማየት ያን አላህን የሸፈነውን አካሉን ላይቱ ማንሳት አለባችሁ። አነሳኸው ማለት አካሉ ሊሆን አይችልም። አካሉ ከሆነ ይሄው ራሱ ብርሃን ስለሚሆን ማለት ነው። ብታነሳውም ብርሃን ራሱ ስለሚሆን ልታዩ አችልም ስቲል። ስለዚህ ምን መሆን አለበት ማለት ነው? ዲስቲንክት መሆን አለበት። ላይቱ ከአካሉ የተነጠለ የተለየ መሆን አለበት። ራሱ ሶርስ ላይት ቢሆን ኖሮ ልትገልጠው አችልም። ብገልጠውም ላይት ነው የሚሆነው። ነሰሰርሊ አንተ የምታምነው ይሄንኛው ላይት ያልሆነ ይሄኛው ላይት ይሆናል። ስገልጠው ይሄንኛው ምን ይሆናል ማለት ነው? ቦዲ ኖርማል ቦዲ ይሆናል ማለት ነው። ይሄንኛው ደግሞ ላይት ይሆናል።
ተዛ ታየዋለህ ማለት ነው። ስለዚህ ላይቱ ከዚህኛው ከቦዲው ይለያል ማለት ነው። የሚታይ ነገር ከሆነ ደግሞ ሎክ የሚታይ ነገር ከሆነ አካላዊ ነው ማለት ነው። የሚታይ ስለሆነ ሪፈረንስ አለው ማለት ነው። ከዚህ ጋር ሆነ ወደዛ ነው የምታየው፣ ወይም ወደዛ ነው የምታየው፣ ወይ ወደ ላይ ወይም ወደ ታይ ነው የምታየው። ስለዚህ ምንድነው ማለት ነው? ሊሚትድ ኤሪያ ውስጥ ነው ያለው ማለት ነው። ይሄ ከሆነ ደግሞ ከዚህኛው ከዋና ቦዲው ይሄኛው ላይቱ ስለሚለይ ሁለት አካል አለ ማለት ነው። ወይም ፍጡር ነው ወይም ፈጣሪ ነው። በፍጹም ላይቱ ይሄንን ሊመስል አይችልም። አንድ ነው፣ ኤግዛክትሊ ደሴም ነው ካልክ ብገልጠው ይሄንና ይሄ ተመሳሳይ ስለሆነ ማየት አትችልም። እስኪ አንድ አይደለም ካልክ ደግሞ አላህ አንድ አካል አይደለም ያለው። ፍጡር ነው ካልክ ደግሞ አላህን ሸፍኖ ያለበሰው ፍጡር የሚባል ነገር አለ። ፈጣሪ ነው ካልክ ደግሞ ስቲል ሁለት ፈጣሪ አለ ማለት ነው። አላህን አንደኛውን የውስጠኛውን አላህ ሸፍኖ አንቆ የያዘ ፍጡር ያልሆነ ፈጣሪ አለ ማለት ነው። ሜይ ቢ ጥያቄው ከገባ መሄድ ትችላለህ። ጥያቄ መጨመር እንችላለን ግን እንዳታቋርጠኝ። እኔ ሳውራሁ አንድ ነገር ላስብትልህ። እኛ እንደ አህለል ሱና ሐዲስ ላይ ቁርአን ላይ የመጣውን ነገር ሰባት እናደርጋለን። ያኔ ስናሰብት ግን ቢገሪ ታዕሪፍ ነው፣ ቢገሪ ተዕጢል ነው። ብዙ የአህለል ሱና ቃይዳዎች አሉ። ተዕጢልም አናደርግም፣ ተሕሪፍም አናደርግም ማለት ነው። ምን ማለት ነው? አላህ ስብሐነሁ ወተዓላ በሐዲስ ላይ ይሄን አለው ማነው በቁርአን ላይ ይሄን አለው ካልን ያንን ቀጥታ ሶሐቦች እንዳጸደቁት ታቢዮች እንዳጸደቁት አስደቀን እናልፋለን። ይሄ ቃይዳን ያዝልኝ። ከዛ በኋላ ወደ አንተ ስመጣ አሁንም እያልኩ ያለሁትኝ አላህ ሱብሓነሁ ወተዓላ እስከተናገረን ድረስ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ እስከመጣው ደረጃ ድረስ ይሄድልሃል ነው። ከዛ ውጭ አይ ለምን ተፈላፍላ ሄድክም ካልክ እኔም ጥያቄ አነሳለሁ። ለምሳሌ አላህ ሱብሓነሁ የእናንተ እግዚአብሔር ይሰማል። ለዚህ ከሰማ አፍንጫ አለው ማለት ነው። ማን አፎን ይሰማል፣ ከሰማ ጆሮ አለው ማለት ነው። ጆሮ ካለው ለዚህ በቃ ምንድነው ኤርድረ ምናምን እያለን የጆሮ ፓርቶችን የከፋፈልክ ወደ ውስጥ ይላል ማለት ነው። እንዲኮን እንዲላል ያልኩ ልፈላፈል ነው ማለት ነው። ስለዚህ አሁንም እያልኩ ያለሁት አንተ የራስን ጀስቲፊኬሽን መስጠት ትችላለህ። እኔም ማምነው ኑሩ ከአላህ ሱብሓነሁ ወተዓላ ነው። ያ ኑር ከሽፍ ሲደረግ ሲነሳ አላህ እናያለን። እስከዚህ ድረስ አውቃለሁ ማለት ነው። ከዚህ ውጭ ያለውን አንተ ይሄ ከሆነ ያህቲዛል መፍት ነው እንደፈለክ ማለት። እኔ ግን ማምነው እስከዚህ ድረስ ነው። ግልጽ ነው አይደለ? አይ ካልክ ግን አንተ አንድም ጠይቅ ጥያቄ አለኝ ግዴታ ትመልሳለህ አንተ ማለት ነው። ተመሳሳይ ጥያቄ በዚህ ከተስማማን ማለት ነው። ስለዚህ አሁን አንተ እግዚአብሔር ከሰማይ በላይ ነው ከሰማይ በታች ወይም ከፍጥረት በላይ ነው ከፍጥረት በታች ነው የምታምነው። ለምሳሌ አንተ እፎይ ማለት ነው። ኦኬ ጨረስክ? ስለዚህ አረዝ ላይ ቆይ እዚህ ላይ ቆይ መልስልኝና ይሄኛውን አንዴ ኦኬ ትቀጥላለህ። ሉክ የእኛና የእናንተ ኮንሰፕት ፈጣሪ ልዩነት አለን። እኛ አፍንጫ፣ አይን፣ ጆሮ የሚባል አለው ብለን አናምንም። በግብረ አካላት ግን ተገልጧል ፈጣሪ። በግብረ አካላት ስንል ምን ማለት ነው? የአካል ግብር የሆኑ በዛ ፈጣሪ ተገልጧል። ለምሳሌ አይኖቹ ምናምን ተብለው ሊገለጥ ይችላል። አይኖቹ ሲባል እይታውን ለመጠቆም እንጂ ፈጣሪ አይን የሚባል አለው ብለን አናምንም። ምክንያቱም እጅ፣ እግር፣ ባት ወዘተ የሚባሉ ፈጣሪ እንደሌለው ስለምናምን እኛ ማለት ነው። ማንም ያየው የለም አይታይምም ብለን ነው ደግሞ ምናምነው እኛ። ምክንያቱም የሚታይ ከሆነ ሪፈረንስ ይፈልጋል ማለት ነው። አይታይም ብለን ነው ምናምነው እኛ። የቦዲ ፓርቶችን በፍጹም አናጸድቅም። አንተን የጠየቅኩ ለምንድን ነው እሱ እናንተ ታጸድቃላችሁ። ሀባሾ ቢመጡ ይህን አልጠይቃቸውም። ለምን? ስለማያጸድቁ፣ ይህንን ስለማይቀበሉ፣ የአካል ክፍሎችን የተለያዩ እንደዚህ ያለው ብለው ስለማይቀበሉ። እኛም በተመሳሳይ ፈጣሪ ጆሮ የምትባል የሚሰማባት ብቻ ማያይባት፣ አይን የምትባል የሚያይባት የማይሄድባት የማይሰማባት የአካል ክፍሎችን አጽድቀን እንደዚህ አንሰጥም። አዎ ፈጣሪ ያያል ስላልን ግን አይን የምትባል የሆነች ቦታ ላይ የተገጠመችለት እያልን አይደለም። እሱ ሆሊ ይሰማል፣ በሙላት ይሰማል። ግን ለመስማት ይሰማል ለሚለው እኛ የምንቀበለው እንዴት ነው? በሙላት ይሰማል እንጂ የሆነች ቦታ ላይ ባለች ነገር ይሰማል እያልን አይደለም። ሙሉ ለሙሉ ይሰማል። እሱ ሙሉ ለሙሉ ተመልካች ነው። ሙሉ ለሙሉ ሰሚ ነው። ለመሄድ ለመምጣት ምናምን አናጸድቅም እኛ። መቆም መነሳት አናጸድቅም እኛ በፈጣሪ ላይ። ይህንም አናጸድቅ ከሆነ ጥያቄ በመጀመሪያ ደረጃ እንደዚህ ብለን ብንሰጠው የሚለው ውድቅ ይሆናል ማለት ነው፣ ስለማይመጣው። እናንተ ግን ታጸድቃላችሁ። ሉክ እናንተ ስለምታጸድቁ ነው። የምታጸድቁትም ምንድን ነው? እጅ፣ እግር ምናምን የሚባሉት የማንንም የማይመስሉ አሉት ብለህ ታጸድቃለህ። እነኛ ካሉት ደግሞ ያንን ደግሞ ይታያል ብለህ ታምናለህ። ከኛ ጋር የሚለየው በደንብ አስተውል።
ይታያል ብለህ ታምናለህ። አንድ ያለበትንም ቦታ ደግሞ ጠቅሰሃል። ከአርሽ በላይ ነው ብለህ ታምናለህ። እኛ እንደዛ እናምንም። ከታይምና ስፔስ ውጭ ፈጣሪ አለ ብለን የምናምንን እኛ። ይታያል ብለህ ስላመንክ ሎክ አሁን ባታየውም ይታያል ብለህ ስላመንክ የሚታየው ደግሞ የተሸፈነበት ሲነሳ ነው ብለህ ስላመንክ ከኛ በጣም ትለያለህ። ስለዚህ ያ የሸፈነው ዋና አካሉን አለ፣ የተሸፈነው ደግሞ አለ። ሁለት ነገር አለ ማለት ነው። እያወራን ያለነው አሁን ምንድን ነው? የሸፈነውንና የተሸፈነውን ነው። ስለዚህ ዛሬ ነው ሞር ፎከስ የምታደርገው ማለት ነው። እናንተ ፈጣሪን አታዩም ማለት ነው። በቂያማ ቀን አይታይም፣ እኛ እናይም ብለን ነው ምናምን። በባህሪው ፈጣሪ ማንም አየው። ሁለተኛ ጥያቄ ይፈጥርብሃል እዚህ ግን የመጀመሪያውን ጥያቄ አልመለስክልኝም። ፈጣሪ ከቦታ ማለት ከፍጥረት በላይ ነው ወይንስ በታች ነው ብለን የምታምነው? አጭር መልስ ማለት ነው። መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ ይመልስላል። እሱ በሁሉ የሞላ ነው፣ ከስፔስ እና ፕሌስ ውጭ ያለ ነው። በቦታ በምናምን አይባልም። አድምጠኛ ከፍጥረት በታች ነው ወይንስ በላይ ነው? በልኩ እሱ በዚህ ጋር ነው ያለው፣ እዚህ ጋር ተብሎ አይገደብም። በቃ ምክንያቱም መልስልኛ ወይ አድምጠኛ እፎይ የሚሆነው ፕሮባቢሊቲ ወደድክም ጠላም ሁለት ነው። ለምን በለኝ መሰለህ? ፈጣሪ ፍጥረትን ከፈጠረ በኋላ ወይ ከታች ነው ወይ ከላይ ነው የሚሆነው አይደል? ማን ያለው? ፍጥረትን ከፈጠረ በኋላ በእርግጠኝነት ወይ ፍጥረት ውስጥ አድምጠኛ ግዴታ እኮ ነው ሎጂኩ፣ ግዴታ ወደ ያመራል። ልክ ፍጥረት የለም። አድምጠኝ ወይም ከላይ ነው ወይም ከላይ ነው። አዳምጥ አብዱ። በመጀመሪያ ደረጃ ከታችና ከላይ የሚባል ነገር እንደሌለ አታውቅም እንዴ? ሳይንስ ተምራል ብዬ አስባለሁ። ከታች ከላይ የሚባለው አንጻራዊ ነው። ይህን ታውቃለህ? ከታች ከላይ የሚባል ነገር የለም ስትል አንጻራዊ ነው ስትል ከላይ ከታች የሚባል ነገር የለማ። በቃ ከላይ ከታች ስለ የፈለግኩት ማለት ለአንድ ነገር ምንድን ነው የወሰድከው መሰለህ? ምድር ራሱ እንደዚህ ነች። እዚች ጋር ከሆንክ ከታች የሚባል ነገር አለ ብለህ ከላይ ነገር የለም። እሺ አድምጠኛ። አሁን እኮ ብታዳምጠኝ እኮ ችግር የለውም ነበር። እሺ ቀጥል። ጥያቄ አልተረዳኸውም እያልኩ ነው። ልክ ፈጣሪ ፍጥረትን ፈጠር አይደለ? ፍጥረትን ሙሉ አዎ በለኝ። አሁን ያለው ምንም አይገናኝ ነው። እንትን ውስጥ እኮ ነው የገባው። እኛ እያወራን ያለ ነው ስለ አካል ልብስ ነው። ይገናኛል። ስለሚገናኝ ቀጥታ እኮ አንተ ብትመልስልኝ አንጨቃጨቅም። እኔም አመለስኩልህ እኮ። እሱ ከስፔስ እና ፕሌስም ውጭ ያለ ነው። በዚህ ቦታ ብቻ ነው ያለው ብለን አንገድብም እኛ። አታዩትም ወይ ከሆነ አናየው። ወደሱ ችግር የለም። ወደሱ መጣ እኮ አዳምጣ። ይህንን ደግሞ መጽሐፍ ቅዱሳችን በግልጽ ይመልሰዋል። ማንም አላየውም፣ ሊታይም አይችልም። ለምንድነው የማይታየው? አንድም ከስፔስ እና ፕሌስ ውጭ ያለን አካል አይናችን ሊያደርገው ሊያካብበው አይችልም። አይናችን ሊያካብበው የሚችለው ምናየው ከሆነ የተገደበ አካል አለው ማለት ነው። ግድብ ውስን ነው ማለት ነው። አንተ በሙላት ጨረቃን እንደማየው አለደመና አላህን ያለው ብለህ ታምናለህ። በሙላት አካሉን ያለው ብለህ ታምናለህ። በሙላት የምታየው ከሆነ ድንበር አለው ማለት ነው። ከዚህ እስከዚህ የሚባል አካል አለው ማለት ነው። ድንበር ካለው ደግሞ እሱ ምንድነው? የተገደበ ነው። እኛ ደግሞ ከፕሌስና ስፔስ ውጭም ያለ አካል ነው። እሱን አይናችን ሊያካብበው አይችልም። አንድ ሁለተኛ አካል ክፍሎች የሉትም። አይናችን እሱን ካፕቸር ሊያደርገው ላይት እዞ ብርሃን ይፈልጋል የሆነ ነገር ለማየት፣ እሱ የሚያይበት የለውም። እጅ እግር ባት ምናምን የሚባል የሉትም። ለዚህስ ፈጣሪን በባህሪው መቼም አናየውም፣ አልታየም በባህሪው። እናንተ ግን ይታያል ብለህ አመንክ። ይታያል ብቻ ሳይሆን ግን አካል አለው ብለህ አመንክ። የአካሉ ደግሞ በላይት ተሸፍኗል አልክ። ያንን ገልጦ ነው የምናየው አልክ። ኦኬ እዚህ ድረስ ተስማማል። ሲገልጠው ግን የውስጡን እናያለን አልክ። ስለዚህ የውጨኛው ከውስጠኛው ይለያል ማለት ነው። የውጨኛው ፍጡር ነው ፍጡር አይደለም። አይ ፍጡር አይደለም ወይም ፍጡር ነው ብለህ ቀጥል። አንኩ ጥያቄን ለምን ታስጠፋኝ? መልስልኝና አንዱ ዙሪያ ያነሳው ጥያቄ አለ። እሱን መልስልኝና እንለፍ አልኩ። ግዴታ አንዱ ካልሆነ አንዱ ይሆናል ያልክ ስለሆነ ማለት ነው። እኔ የቅድም የጠየቅኩ ከሁለት አንዱ ነው የሚሆነው።
እኮ እሺ፣ አድምጠኛ ከሁለት አንዱ ነው የሚሆነው እኮ። ለዛ እኮ ነው እኔም ጀስት ዘሴም ፋላሲ እንዳልሄድ ነው አንተንም እየጠየቅኩ ያለሁት። ኦኬ እሺ፣ አድምጠኛ። እኔ ቅድም እያልኩ የነበረው ልክ ምሳሌ ፈጣሪ ፍጥሩን ከፈጠረ በኋላ ያ ፍጥረት ወይ ፈጣሪ በእርግጠኝነት ወይ ከፍጥረቱ በላይ ነው ሊሆን የሚችለው ወይ ከታች ነው ነው ያልኩ። ምክንያቱም ፍጥረትን ፈጠረ አይደለ? ዓለሙን ሁሉ ፈጠረ። ከዛ በኋላ ያ ዓለም ከበታች ነው ሊሆን የሚችለው። ከዛ አንፃር ነው ያልኩ። ለምን ትደግማለህ? ከታች ወደ አንተ ሀሳብ ከታችና ከላይ የሚባል የለም በፈጣሪ ዘንድ። ዳይሬክሽን አትስጥ። ለምን ደግመህ እንደምትናገር አይገባኝም። ከታይ ከላይ የሚባል ነገር የለም። እሱ ወይም ከስራችን ያለው ከዩኒቨርስ በታች ነው። ሪሌቲቪቲ ነው የምንነገረው እንጂ ዳይሬክሽን ለፈጣሪ ተውና ለእኛ ራሱ በአንጻራዊነት ነው የሚነገረው። ዳይሬክሽን ሲነገር ከላይ ከታይ የሚባለው ራሱ የሚመጣው ማለት ነው። ለፈጣሪ ደግሞ ከላይ ነህ ከታይ ነህ ተብሎ ካልከው ዳይሬክሽን አሁንም ሰጠው ማለት ነው። እሱ ከታይምና ከስፔስ ውጭ ነው እያልኩ ከላይ ነው ከታች ነው። ታይምና ከፕሌስ ውጭ ከስፔስም ውጭ ነው እያልኩ ከታይ ነው ከላይ ነው ይለኛል። ከስፔስ ውጭ የሆነ ነገር እንዴት ነው ከላይ ከታይ የምትለው? ከላይ ያልኩ ከእንትን አንጻር ነው። ጀስት ዩኒቨርሱን እንደ አንድ ከፈጣሪ በታች አድርጌ ስላሰብኩት። ስለዚህ ጥያቄው ላይ ፎከስ ብታደርግ ይሻላል። ጥያቄው ምንድነው ትለኛለህ? ወደ 3 ጊዜ ነገርኩ። ሜይ ቢ መሐመድ የምትለው አለ። መሐመድ ያወራ ማስረጃ ጠይቅ። አሚር ተረጋጋ። መሐመድ ቀጥል። እሰማለሁ። እኔ ይሰማኛል። ኦኬ ቅድም እዚህ ላይ የኔን ምንም ልነካው ስላልቻልክ ወደ እሱ አልኩ። ተስማማን እኮ በቃ እኔ እስከሚሄደው ድረስ ይጀላሃለሁ። አላህ ሱብሓነሁ ወተዓላ ኑሩ ሲገለጽ አላህ እናያለን ብያለሁ። እስከዛ ድረስ ይጃለሁ። ስለዚህ አንተ ጥያቄ እዚህ ጋር ምንድን ነው? ያ የተገለጠው ነገር ፍጡር ነው ፈጣሪ ነው አልኩ። አልተገለጠልህም። ኑሩ ሲገለጥ አብዱ ቆይማ የእናንተ ጥያቄ ታይሆነ ሲኔ የኔና የሱ ደግሞ እንጠየቅ። አብዱ ኑሩ የምትለው ኑሩ ሲገለጥ አላህን እንዴት ነው? ያኔ ላዕሪፍ ከፍየቱ ሐላ ኑሩ ሲገለጥ አለና አላህ የውመል ቂያማ ጀነት የገቡ ሰዎች ያውኛል ነው እንጂ ኑሩ ሲገለጥ እንደዚህ ነው እንደዚህ ነው እንደዚህ ኩኒ አላለም እኮ። ብቻ ቢላ ተምሲልም ቢላ ቀይዲን ነው የሚለው እንጂ ኑሩ ሲገለጥ ምናምን የሚል የለም ጭራሽ። መገለጥ የሚባል ነገር ሙስተሂል ነው። ደዋይ በዛበት አሚሩ እየደወለበት ነው። አብዱ አሚር ነው የሚደውልብህ? ይቅርታ ወጣው መሰለኝ አለ። እኔ ግን እፎይ ግን ማስረጃ አልሰጠህንም እኮ። ያንን ያልክ ማስረጃ እያልኩ ዝም አዳፈንከው። አሚር ተረጋጋ። ሰላም ነው እፎይ? ሰላም እንዴት ነው? አማን ነው አለን። አንተስ እንዴት ነው የምታምነው? አይ ስለ እኔ እምነት እኔው ራሴ ነኝ የማውቀው። ስለዚህ አሁን ስለዚህ ርዕስ ለምንድን ነው የተነሳው? ለምንድን ነው የተነሳው? ምክንያቱም ስንት ፈጣሪ አላህ ላይ አለ የሚለውን ማወቅ ስለፈለግን። አላህ ላይ ስንት ፈጣሪ አለ? አላህ እኮ በራሱ አንድ ፈጣሪ የሆነ ጌታ እኮ ነው። ስንት ፈጣሪ አለ የሚባል ነገር አይደለም። ኦኬ እንትኑስ ሂጃቡ ኑሩ ምንድን ነው? ፍጡር ነው ፈጣሪ ነው? እሺ ስለዚህ ሰፋ አድርጌ ልመልስልህ። ይሄ አላህ በሚጠፋ በፍጡር እዚች ዓለም ላይ ዱንያ ላይ ያለ የሚታይ አይደለምና ይሄ የተወራበት ሐዲሱ ምክንያቱ ነቢያችን አለይሂ ሰላቱ ወሰላም 7ኛው ሰማይ ድረስ ሄደው ለይለተል ኢስራ ለይለተል ሚዕራጅ ወጥተው የዛን ጊዜና ተዛመለሱ ጊዜና ምንድነው ያያችሁት ተብለው ባልደረቦቻቸው በሚጠይቋቸው ጊዜና አላህን አይታችሁታል አላያችሁትም በሚለው አቅጣጫ ኢነማ ረአይቱ ኑራን ኑር ነው ያየሁት እንጂ ፈጣሪን አላየሁም ብሎ የተናገሩበት ነገር ነው። አንተ የምታገናኘው ነገር ጋር የሚያያዝ አይደለም።
አይ እሱ ሌላ ነው። ደግሞ ነው የጠየኩት በቂያማ ቀን አላህ ኢኒ ረአይቱ ኑር ነው ያየሁት ለው ከሸፈሁ ለአሕረቀ ሱብሐት ወጅሂ የሚለው እኮ ያ ጋር ነው የሚያያዘው እንጂ አንተ እንደምትን ማን ነው ቃሚያ ጋር የምታያይዘው አይደል? የቃሚያ ቀን እኮ ማንኛቸውም ሙእሚን የሆነ ሰውዬ ጀነት የሚገቡ ሰዎች ፈጣሪያቸውን ያያሉ። የሚያዩት ግን በተፈጠረው አይናቸው አላህ በፈጠረላቸው አይን ሞልቶ አይደለም። ወይም እንደ ጨረቃ አንድ አካባቢነት ወይ ባህሪው ወይ መልኩ እንደዚህ ነው የሆነ ሐድ ነገር ያለው ዲካ ነገር ያለው ሆኖ አይደለም የሚታየው። የዛን ጊዜ እንደዛ ያወጣል ነው እንጂ የተባለው በዚህ በቀኝ ነው በግራ ነው ተላይ ነው ተታች ነው የሚባል ነገር የለም። መልኩ ይሄን ይመስላል የሚባል ነገር የለም። እሺ ሐዲሱ የሚለውን እና እንደ ጨረቃ እንደሚያዩት ካንተ ተቃራኒ ነው ሐዲሱ የሚለው። ክርስቲያን ክፈተው እኮ ነው እኮ ልንገርህ እንጂ ታዲያ እኔ ልንገርህ። ኧረ ችግር የለውም ባትረ ኢነኩም ሰተረውነ ረበኩም ከልቀመሪ ለይለተል በድሪ ላ ቱዳሙን ነው የሚለው ሐዲሱ። ችግር የለውም እኔ ጋር እናውራ። አሁን ወዲያና ወዲህ ሰዎችን ተምታምታታ ችግር የለውም እኔ ጋር እናውራ። አብሽር። እሺ ምኑን ነው የምታዩት? ያ ማለት ፈጣሪያችሁን ታያላችሁ ብለዋል ነቢያችን አለይሂ ሰላም። እኮይን አዳምጠኝ መጀመሪያ አዳምጠሽ እኔንም አዳምጠኛ ስራ እንትኔን አስጨርሰኝ። አንተ ባሰብከው ነው የሚሆን ነገር አይደለም። ለምን አወራኝ? አዳምጥ ቆይ እኔ ተመታሳየኝ እኔ አውቀዋለሁ። ታንተ የበለጠ ነው ተምሬዋለሁ። ችግር የለውም ተው አታሳየኝ። ወደዛ በለው እኔ እሱ አሁን አንተ ነው እዛ ሙሸውን ታውቀዋለህ ማለት ነው። ቅርጹን ታየዋለህ ያላን ቅርጹ ታየዋለህ። ችግር የለውም ወደዛ እኔ ነገርኩህ እኮ ነው በቅንጅላቴ የተናገርኩ ነበር። አስወግደው ክርስቲያን ብቻ ማዳመጥ ነው። አዳምጥሽ ችግር የለውም። አይ አዳምጥ ወንድማችን፣ ለምን ትበሳጫለህ? ችግሩ በእናንተ ቅንጭላት ካልሆነ ያው አታዳምጡም ማለት ይቻላል። አሁን ልወርድ ነው ማለት ነው። ይሄማ ያው ጠንከር ያለ ሰው እኮ አትወድም አውቃለሁ። ፊት ነው ጀምሮ ችግር የለም። አዳምጠን እንጂ እሺ። ውሃውን ጠጣ። ቅድሚያ ውሃውን ስትጠጣ እንኳን ቢያንስ አዳምጠን አይሻልም? ፈጣሪያችሁን ታያላችሁ አይደለም እንዴ? አዎ እናያለን። የቃሚያ አላህ ጀነት ያስገባል። ለጀነት ሰዎች አላህ ይታያል። የሚታየው ግን በዚህ ቅርጽ ነው፣ ተታች ነው፣ ተላይ ነው፣ ተቀኝ ነው፣ ተግራ ነው የሚባል ነገር ወሱ ነገር የለም። የዛን ሰዓት ብሎ አላህ ሙሐመድ ብሏል። ግፊት ሙሐመድ ይኸው እዚህ ሐዲስ ላይ ብሏል። እኔ እኮ እየነገርኩህ ነበር እኮ። ታዲያ ምን አለ እኔ ብነግርህ? አሁን አንተ እንግሊዝኛ ነው የምትል ሙሐመድ ለምሳሌ አሁን ጨረቃን ስትመለከቷት ችግር አጋጥሟችኋልን ወይም ደግሞ ያጋጥማችኋልን ብሎ ጠየቀ። አይ አያጋጥመንም፣ እሷን ሙሉ በሙሉ እናያታለን ብለው መለሱ። በቃ አላህንም ልክ እንደዛ ታዩታላችሁ ብሎ ሙሐመድ መለሰላቸው። ስለዚህ አላህ ማለት ይሄ ማለት ከሆነ ቅርጹን ታየዋለህ ማለት ይሄ ማለት እኔ ቅርጹን ታየዋለህ፣ ከለሩን ታየዋለህ፣ ርዝመቱን፣ ቁመቱን፣ ስፋቱን ታየዋለህ ማለት ነው። ይሄ እንዲህ አይነት ነገር የለም። ይሄን አይደለም የሚያመላክተው ሐዲሱ። አካላለው በእንግሊዝኛ እንደሱ የተተረጎመላ አይደለም። አሁን አላህ አካላለው ብለህ ታምናለህ? አላህ ዛት አለው ራሱ እንዴት ተናገረ? ኦኬ የሰው ቅንጭላት የሚደርስበት አይደለም። ማንም ሰው ያስተነተነ ማንም አረባ ካዳም ዛቱን እኔ ነው ማዳምጠኛ። የራስህን ጥያቄ ብቻ አይደለም አንተ ጠያቂን የመላሽ የማይሆን እኮ ነገር የለም እዚህ ላይ። ዛቱን ነው የምታዩት ወይንስ ላይቱን ነው የምታዩት? ይሄ እኮ እንዲያምታታብህ ነበር እኮ በአንተ ቅንጭላት አስተሳሰብ እንዲህ አይነቱን ራሱን ይነግርህ ነበር። ያ ቅድም የጠቀስኩልህ ቦታው ለይለተል ሚዕራጅ በሄዱ ጊዜና ነው እዛ ላይ ነው። ምን እሱ አይገናኝም። ምን አይነት እንትን ነው ያልጠየቅ? መሐመድ አይቶታል አላየውም አይደለም ጥያቄያችን። አንተ ስለምታየው ወደፊት ነው እያወራን ያለ ነው። ሃይ ለማውራት ብቻ አትግቡ፣ ጆሮውን ተጠቀም። መሐመድ አይቶታል አላየውም አላህን እያልን እየጠየቅን አይደለም እኛ። አንተ ስለምታየው ነው እያወራን ያለ ነው። ያ ጋር አያያዝም ነው የምልህ። አንተ ያንን አንተ ተማማ አያያዝ ያስከው አላገናኘንም። አንተ በቂያማ ቀን ስለምታየው እያወራን ነው። የቂያማ ቀን ስታየው አላህ ሂጃቡን ገልጦ ነው አይደለ? ወይንም ኑሩን ገልጦ ነው የምታየው አይደል?
እንዲህ አይነት ወስፍ የለም እዛ ሰዓት ላይ ቅድም የተቀራለ ሐዲሱ ነው። አሁን ሰተረውነ ረበኩም ለይለተል ከልቀመሪ ለይለተል በድር ይቅርታ ሄላው ቃንዳ አቡበከር ምንም የሚገልጠው ነገር የለም። ቆይ አንተ የምታውቀው አንተ ያነበብካት በቅንጭላት ያስካት ብቻ ታልሆነች መልስ አይመስልህም? ኢሜሌት ላርገህ እንዴ ና ከፍ ላርገና ሐዲሱን ክፈተው። የፈለከውን ክፈት አንተ የሚጠቅመህ። እኔ እንዳልኩት ካልሆነ እቀጣለሁ። የፈለከውን ክፈት። አንተ እንዳልከው አይደለም ክፈት። በፍጹም አይደለም አንተ እንዳልከው ክፈት። እኔ ምን ከፍታለሁ? ችግር የለም። እኔ እንደ ተናገር ክፈት። አሁን አንተ የሚጠቅምህን ሐዲስ ክፈት። አልቸገረኝም። አንተ ነህ ያምታታ ያለው እንጂ አይደለም። የአንተን ጭንቅላት እንደ ፈታትቼ እንደምገጣጥም ላሳይህ። ክፈት። አሁን አንተ የሚጠቅምህን እኔን እንኳን ገጥመሃለሁ እንጂ አገጥመኝም። አንተ ክፈት። ይሻው እኔ አልከፍትም አለ። ችግር የለም። የፈለከውን አንተ ምን ጠናኝ ነው ምጮታ እንደዚህ ሹን አንተ ሽምብራ ላለመሙላት ነው እንደዚህ እንትን ያልከው። ኤኒዌይስ ተረጋጋና ለማውራት ብቻ አትምጣ። ኑሩ ምንድን ነው እሱ? ስለ ኑሩ ማውራት ትችላለህ? ስሙም ባህሪውም ኑር ነው። ኦኬ ሙሳ ተገለጠልኝ ሲል ምኑ ነው የተገለጠለት ነበረው? ለተራራው ኑሩ። ኦኬ ባህሪውን የተገለጠው ማለት ነው ለተራራው። ሂጃብ አለ ሌላ። ይሄ ስለሚምታታበት እኮ ነው። እንዲህ አይነቱን መጀመሪያ ሰው ተመናቅ እንዲህ አይነቱ መረዳት ይቀደማል። እንዲህ አይነቱ መጀመሪያ እኔን አታክ ማድረጉን ተውና፣ እሺ ሂጃብ አለ ኑር አለ። ሂጃቡና ኑሩ ይለያያል? አዎ ይለያያል። ሂጃቡ ባይለያይ ኑሮ ለው ከሸፈው ለአረቀ ሰባቱ ወጅህ አይል ብለው ነቢያችን ራሱ ያስረዱ ለማስረዳት አይሞክሩም ነበር። ሂጃቡና ኑሩ ምንድነው እሱ? እሺ ሂጃቡ ምንድነው? የቱ ጋር ነው የሚገኘው ሂጃቡ? ሂጃብ ማለት ግርዶሽ ማለት ነው እኮ። ምኑ ጋር ነው? ያግርዶ ራሱ ሂጃቡ ኑር ነው ራሱ። ኦኬ ስለዚህ ሂጃቡም ደግሞ ምንድነው? እሱ ኑር ነው። ስለዚህ ኑሩ አካሉ ነው ሂጃቡ ማለት ነው። እንዳይምታታ ሂጃቡ አካሉ ነው ወይንስ ከአካሉ ውጪ ነው? ሂጃቡ አካሉ አይደለም። እንዴት ብሎ ነው አካል የሚሆነው? ኦኬ ከአካሉ ውጪ ነው አይደለ? ሂጃብ ነው። ይሄ ፍጡራኖች መካከልና እሱ መካከል ፍጡራኖች እሱን ለማየት የማይችሉበት ነገር ግርዶሽ ነገር ነው፣ መጋረጃ ነገር ነው። ኦኬ ያ መጋረጃ የምታዘናብለው ነው። እኔን አሸወደኝም። እፎይ ልቅስ እንዲህ አይነቱን ነገር ተው፣ ችግር የለውም። ያ መጋረጃው ፍጡራንና በሱ መካከል ያለ ድንበር የተጋረደ ነገር ነው ማለት ነው። ስለዚህ ግን እኔ ልጠይቅህ ይሄን ለማውራት አዳምጠኝ እንጂ እኔንም አዳምጥ። አሁን እንዴ ወጥመድ ውስጥ እንደገባህ በቀላሉ እንዴት እንዳያዝኩ እወቅ። ስለዚህ ራሱ አሻሽሎ አመጣልን። ራሱ ወዳድነት ነው። ይሄን እኔ የምጠይቅህ መለስ ቆይ እንደተበላ ገብቶሃል። ስሸሸው የነበረውን አላመለጠኝም። ተረጋጋ ተረጋጋ። ይሄው አንዴ ከኔ ጋር አውራ። እፎይ አቡኪ ቆይ አንዴ አውራኝ። ቆይ እዚህ ጋር ማለት ነው እሱ እያለ ያለው አላህ አይታይም አይደለም፣ ይታያል፣ ግን ያለማካበብ ነው የሚታየው። ቆይ አንዴ ተራሹን ጠብቅ። አዎ ትክክል ነው። ይኸው እፎይ ምን አለ ብናወራ ነገር አዳምጥ። ስለዚህ ምን አለ ከስሩን በቃ